ንስሐ እንድትገቡ ግን ነግራችኋለሁ። መጽሐፍቶቻችሁ ነው አንገት ያስደፏል። ወደዚህ ዓለም ልኮታል። ከድንግል ተወልዷል፣ ከማርያም ተወልዷል። የዛሬ 2000 ዓመት ለእኔና ለአንተ ለመስቀል ላይ ተሰቃይተዋል። ነፍሱን እስከ መስጠት ድረስ ነው የወደደን። ከዚህ የሚበልጥ ፍቅር ለማንም የለውም ብሏል ዮሐንስ። በቃ አለቀ። እግዚአብሔር ከዚህ የሚበልጥ ፍቅር ለማንም የለውም። በልጁ በክርስቶስ ኢየሱስ ከከፈለው መስዋዕትነት ውጪ ለአዳም ዘር የፈሰሰ የፍጡር ደም የለም። ለአዳም ዘር የተነቀለ የማንም ጥፍር የለም። ጥፍር ትላለች በእውነት አያቴ። ጥፍር ለአንተ መዳኛ፣ የማንም ቆሻሻ ጥፍር፣ ፀጉር፣ ተቅማጥ፣ እጣቢ ድርሳነ መድኃኔዓለም ላይ ሰይጣን በዚህ ነው ልክ ነው ያዋረዳችሁ። ንስሐ እንድትገቡ ግን ነግራችኋለሁ። መጽሐፍቶቻችሁ ነው አንገት ያስደፏችሁ። ለዚህ ነው እኔ በመድኃኒ ዓለም ክርስቶስ ለምናለሁ። ቄስና መርጌታ ነኝ መምህር ነኝ ብሎ የሚል ይምጣ። ከማንም ሰው ጋር ለማውራት ፈቃደኛ ነኝ። በመጽሐፍ ቅዱስም በመጽሐፍቶቻችሁም። ለምን? ሁለቱንም እናንተ ስለምታምኑ። እኔ መጽሐፍ ቅዱስ ብቻ ነው የማምነው ጴንጤ ስለሆንኩ። እናንተ ግን ሳወራ በመጽሐፍቶቻችሁ ሁሉንም ማወራው። ምክንያቱም ይሄ የእግዚአብሔር ቃል ነገረ ድነትን ያወራል፣ እነዚህም ነገረ ድነትን ያወራሉ። ስለዚህ በሁለቱም ነው የማጫውተ ማለት ነው። ጫወታው የሚደራው ጫወታው የሚቀልጠው በሁለቱም ነው። አይ በዚያ ይሄንን አጥንቱን ስጩኝ መረቁን ስጡ አጥንቱ ጾመኛ ነው የሚባል ነገር የለም። ይሄ ልጅ ነው ብላችኋል። ወላጅ መጽሐፍ ቅዱስ ነው ብለሃል። በወላጁ ብቻ አውራኝ ልጆቹን ተዋቸው የሚባል ነገር የለም። ልጆቹ ባለጌ ልጆች ናቸው ወይ ጨዋ ልጆች ናቸው? ከወላጃቸው ጋር ይስማማሉ ወይስ ይጣላሉ? ይሳደባሉ ወይስ ይመርቃሉ? ያከብራሉ ወይስ ያዋርዳሉ? እዚህ ዓለም አደባባይ ላይ አሰጣላለሁ አልኩ። በምን አልኩ? ባለጌ ልጆች ደብቃህ በእናቲቱ ብቻ አውራኝ አትበለኝ። እንደው እንደ እናቱ በወላጅ ብቻ አውራኝ አትበለኝ። አዋልድ ማለት ልጆች ናቸው ብለሃል። ቻለው እንጂ ቻለው። አንተዬ እንዴት ላርጋችሁ? እንዴት አድርገን እንበላችሁ እንዴ? ደብተራ ሁሉ አቢሾና ጋንጃ ጭሶ የጻፈው መጽሐፍት ሁሉ የማታፍርበት ከሆነ ናና ተነጋገር። ስለ ነገረ መስቀሉ ካነሳህ መጽሐፈ ጤፉት በጊሼን ደብረ ከርቤ የተጻፈው መጽሐፍ ይናገራል። አውራ እንጂ አባቶች ይሄ እውቅና ሰጥተው ብፁዕነታቸው የቅዱስ ሲኖዶስ አባል የሆኑት ሁሉ ብፁዕ አቡነ ማናቸው? ብፁዕ አቡነ አትናቴዎስ የደወሉ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ መምህር አባ ለይኩን ወንድፍራው ቆሞስ የግሼን ደብረ ከርቤ ደብረ አስተዳደር፣ እንደዚሁም ብፁዕነታቸው እዚህ ብፁዕ አቡነ መርቆሪዎስና ብፁዕ አቡነ ማትያስ ምስለ ፍቁር ወልዳ ብለህ እዚህ ጋር ያለውን ስዕል ይልኝ፣ እዚህ ጋር ያለውን ስዕል ይልኝ። አይገናኙ። በዚሁ በአንድ መጽሐፍት ላይ እንኳን ሁለት አይነት መልክ ነው ያላቸው። እዚህ ጋር እንዝርት ይዛ ታሾረዋለች አልኩ፣ ጥጥ ትፈትልላለች። አንዴ ወርቅ አስማምታ ስትፈትል አላችሁን። ይሄ እንዝርት የማን ነው? የእስራኤላውያን አይደለም። ይሄ እንዝርት የኢትዮጵያውያን ነው። ነጭ ልቃቂት ትፈትልልሃለች ቁጭ ብላ። ይሄን ተረትን አፈር ደቼ ያስግጠዋለሁ አልኩ። በምን ኤርሚያስ በምን ናና ሞከር እና አባቶች እዚህ ጋር የጻፉት መጽሐፍት ስለ ነገረ መስቀሉ መምጣት ያወራላል። ከመካ መዲና ንጉስ ነው የመጣው፣ ከሳውዲ አረቢያ ነው የመጣው መስቀሉ። መስቀል ብቻ ሳይሆን ታቦት፣ የታቦተ ሚካኤል፣ ታቦተ ማርያም፣ የ14000 ህፃናት አጽም፣ የጊዮርጊስ ጭራ፣ የፈረሱ ጭራ ሁሉ መጥቶላችኋል እንድትማጸኑበት። የጊዮርጊስ የፈረሱ ጭራ ኢትዮጵያ ውስጥ ኦርቶዶክስ አምጥተዋለች። ለምን? ምእመኗ እንዲጸልይበት፣ እንዲማጸኑበት፣ ዝክር እንዲዘክሩ። እባክህ የጊዮርጊስ ፈረስ ጭራ ሆይ ስማን፣ ጭራ ሆይ ስማን፣ ጭራ ሆይ አማልደን፣ የጊዮርጊስ ፈረስ ጭራ አማልደን ብለው ሊሉበት ማለት ሊማጸኑበት። እንዴት ነው አማርኛ የምታወራው ኤርሚያስ? እንዴት ነው? ዝም ብለህ ያለ መረጃ ወሬ እንዴት ነው? ጣፈጠልኝ ብለህ ነው? ኧረ የለም። ክፍል 10 ገጽ 214 ይኸው እዚህ ጋር የሚለውን ማለት ነው። ከመጡት ውስጥ ቀደም ትናንትና ሳነበው ነበር። ዳግመኛ በዓላቸውን ታከብሩና ዝክራቸውን ትዘክሩ ዘንድ ትማጸኑባቸው ዘንድ ምን አምጥተናል ይላል። በወርቅ እንጨት ውስጥ እዛ ተቀምጠዋል፣ በሳጥን ውስጥ ከመጡት ሁሉ የሚቆጠሩ የቅዱሳን አጥንት ማለት ነው። ከመስቀሉ ጋር አንድ አድርጎ የሚይዛቸው እሱ ነው። ከዚህም ቀጥሎ የመጣው የቅዱሳን አጽም ዝርዝር ማለት ነው። የቅዱሳን አጽም የሰዎች አጥንት ማለት ነው። ቀልጥማቸው፣ ጭንቅላታቸው፣ ጎድናቸው በሙሉ መጥቶልሃል። ከነሱ ውስጥ ከመጣው አንዱ ከዚህም ከዓለም ከመጀመሪያው አምላክን የወለደች የእመቤታችን የሐና አጽም መጥቷል። አጥንት ቁጥር 1
የማርያም እናት አጽሟ መጥቶልሃል። ይሄን ብቻ አይደለም፣ የበርተሎሜዎስም አጽም መጥቶልሃል። የሐዋርያው የቅዱስ ጊዮርጊስም አጽም ዘልዳ አለ። ጊዮርጊስ ከዚያ ሲለይ ወአሕዛብ አፈረስ እንደሚል ቅዱስ ጊዮርጊስ 12 ክንድ የሆነ የቅዱስ ጊዮርጊስ 12 ክንድ የሆነ የፈረሱ ጭራ ጭምር መጥቶልሃል። የፈረስ ጭራ ኮቴውን ፋንድያው ለምን አልመጣም? እኔ ይሄ ነው ትንሽ ቅር ያለኝ። ፋንድያው መምጣት ነበረበት። አየህ፣ የፈረሱ ፋንድያ ጥሩ ነው፣ ለማጠንት ይጠቅማል። ጭራ አምጥተህ ፈረሱን እንዴት ነው ጥርሱ ምናምን ነገር መምጣት አለበት። ጭራ ይህም ብቻ አይደለም። የአንጾኪያው ሰማዕት የሆነ የገላውዲዮስ አጽም አምጥተንላችኋል። አጥንት በአጥንት ሆኗል ምድሩ። አንቺ እኮ በደህና ቀን መድኃኔዓለም አስመልጦሽ ኢየሱስ ጌታ ነው እያልሽ ነው ሙሉ ወንጌል። እዛ ሆነሽ ደግሞ ትንሽ ስትነቂ እያኮረፍሽ ከቸርችም ተጪ። ተመለሽና ቸርች ግቢ። ተመለስና ቸርች ግባ። የት ነው የምትወጣው? ከመሰረት ክርስቶስ አኩርፈ ምን ቦታ ምን መሄጃ አለህና ነው የምትወጣው አንተ? ሂድና ጉባኤ እግዚአብሔር እኔ ቤተክርስቲያን ሂድና አምልክ። በትንሽ በትልቁ ፓስተሩ ነካይ ብለህ ታለቅስብኛለህ። እዚህ መተህ ግባ። ከቅዱሳን ጋር ህብረት አድርግ። ጌታ ሊመጣ በደጅ ነው ያለው። ሲተጉ የሚያገኛቸው ብሎ እንዳለ ከቅዱሳን ጋር መጽሐፍ ቅዱስ ጥናት አልናፈቀህም? ብራዘር አልናፈቀህም ወይ? በቅዱሳን ህብረት ቅዱሳት መጽሐፍት ጥናት በቸርች 10 12 ምናምን ነገር ሆነ እንደዚህ ዙሪያ ቀርበን ከበን አንድ መጽሐፍት ኤፌሶን ተገልጦ አንተ እንዴት ትረዳዋለህ ብሎ አስጠኙ ሲጠይቅ ስትመልስ እዛ በምትመልስብህ ሳለ ካላወቅ እንኳን አንስቅብህ። አልናፈቀም? ቅዱሳን እጃቸውን ጭነው ሲጨሉብህ አልናፈቀም? እጆች የተቀደሱ እጆችን አንስተህ የሰራዊት ጌታ እግዚአብሔርን ስትወድሰው ኢየሱስ የኔ አባት አልናፈቀም? የሔዋን ጉባኤ ከዚህ ስትወጣ የፈረስ ጭራ ለማምለክ ትሄዳለህ። ፋንድያውንም ቀስ ብሎ ያስመጡልሃል ማለት ነው። የገላውዲዮስ አጽም አምጥተንላችኋል። ይሄም ብቻ አይደለም። የሊቀ ጳጳሱ የሳዊሮስና የዲዮስቆሮስ አጥንት በአጥንት አጽም በአጽም። አቤቱ ጌታ ኢየሱስ የኔ አባት የጴንጤዎች አምላክ እንኳን አገኘኸኝ። ገላገልከኝ እኮ ገላገልከኝ። ምን አይነት ፍቅር እንደነካኸኝ እኔ እንጃ አለ እኮ ወንድማችን ማለት ነው። በጣም በቃ የእውነት እኮ ነው የምልህ። ግን በምን አይነት ፍቅር እኮ ነው የነካን ጌታ። ምን አይነት ፍቅር እንደነካኸኝ እኔ እንጃ። በምን አይነት መውደቅ ቸግሮት እኮ ነው ይድንዬ፣ ቸግሮት ነው እንጂ እኮ በዘላለም ፍቅር እንደወደደን እኮ እናውቃለን። ሃሌሉያ። በዘላለም ፍቅር ሊለወጥ በማይችል በነገሮች ላይ ባልተመሰረተ አንቺ እስራኤል ድንግሎ እንደገና ሰራሻለሁ ብሎ እንኳን ብሎ ሲል ብሉይ ኪዳን ላይ እንኳን እግዚአብሔር እስራኤልን ሲወድ በዘላለም ፍቅር ወድጀሻለሁ አንቺ እስራኤል ድንግሎ እንደገና ሰራሻለሁ ብሎ በዛኛው ኪዳን እንደዛ ከተናገረ በሚሻለው በአዲሱ ኪዳን ወንድሜ እህቴ ኤርምያስ ጴንጤ ሆይ በምን አይነት ፍቅር ነው የተወደድነው? ሊለወጥ በማይችል ፍቅር፣ ስፋትና ርዝመቱ ከፍታውና ጥልቀቱ ከመታወቅ በሚያልፈው ፍቅር ተወደድኩ። ይሄ ነው አየህ እኔን በቃ እብድ የሚያደርገኝ ማለት ነው። እውነቴን ነው። ቆንጅዬ እብድ ጨርቄን ያልጣልኩ በኢየሱስ ክርስቶስ ፍቅር ካበድኩ ድፍን 25 ዓመት አለፈኝ አልኩ። ከነበርኩባት ጉባኤ እግዚአብሔር ቤተክርስቲያን ጀምሮ እብደቱ ዛኔ ጀመረኝ። በማን ፍቅር? በኢየሱስ። በእውነተኛ አነካክ ሲነካ ማለት ነው። ይኸውልህ ቆንጅዬ እብድ ማለት ነው። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ እዚህ በሙሉ በክርስቶስ ኢየሱስ ፍቅር ያበደን ጴንጤ። አትቀልድም ስልህ እዛው እነዚህ አጥንቶችን ዞር ታደርጋለህ። የሰው ጭንቅላትና አጽም። የአብ ልጅ ጌታዬ ቅዱሱ ጌታ ኢየሱስ ክርስቶስ ነፃ አውጥቶናል። የፈረስ ጭራ መጣሁ ትላለህ እንደ አንተ። የፈረስ ጭራ እኔ የፈረስ በጣም ከንክኖኛል። ጭራው ብቻ ፋንድያው መምጣት አለበት። ለማይጠንት እኮ ይጠቅማል። ያሳጉበትና ሐሞት ታጨሱ የለ እንዴ? በ80 አሃዱ መጽሐፋችሁ ላይ መጽሐፈ ጦቢት ላይ እኮ እንደዛ ይላል።
መልአኩ ኡራኤል የሚባለው መልአክ በጢግረስ ወንዝ በደረሱ ሰዓት ላይ ይላል ይኸው መጽሐፍ ተናገር እውነቱን ምዕራፍ 6 እና ምዕራፍ 7 ላይ መጽሐፈ ጦቢት ይናገራል እኮ ያሳጉበትና ሐሞት ከደቀቀ ዕጣን ጋር ብታጨስበት አጋንንቱ ልቅ ይላሉ ይላል። አይሻልም ኮሰረትና ገዛዋ ቀበርቾ ጎማ አጋንንት ጭስ ይፈራል ብላችሁ የምትሉ እና የጊዮርጊስ የፈረሱ ፋንድያ ለምን አልመጣም? የኔ አባት ኢየሱሴ የኢየሱስ መንፈስ ገላገለኝ እኮ አንተዬ፣ ገላገለኝ ስልክ ገላገለኝ። የኔ ጌታ ስምህን ጠርቼው እምባ ይቀድመኛል። መዘመር አልችልም፣ መናገር አልችልም። በቃ ተሸንፈናል። ጌታ ኢየሱስ በፍቅር ተሸንፈናል። መንፈስህን እናውቀዋለን፣ አባትነትን እናውቀዋለን፣ ርኅራኄን እናውቀዋለን። ጌትነትህ ገብቶናል። ከክንፎች ጥላ ስር አስገብተናል። የራስን ጽድቅ ተማምነህ በራስህ ቅድስና ጠራህን፣ አዳንከን። ክፉ ከሆነው ካሁኑ ዓለም አዳንከን ጌታ ኢየሱስ። ሌሎች አናቅህም ብለው ቢሉ እኛ ግን እናውቃለን። ራስህን የገለጥክልንን ያህል እናውቃለን። ስምህ ሲጠራ እምባ ይቀድመናል። ስምህን ሰዎች ሲጠሩ እምባ ይቀድመናል። የምንናገረው ይጠፋናል። እንዴት ድንቅ ነህ አባዬ፣ እንዴት ድንቅ ነህ። ለዘላለም ቅዱስም የተባረከ ይሁን። ይህንን እውነት ስለገለጥክልን አባቶ፣ ይህንን ከጠቢባን ሰውረህ ለሕፃናት ስለገለጥክላቸው አመሰግናለሁ ብለህ እንዳልክ ለእኛ ለታናናሾቹ ይህንን እውነት ስለገለጥክልን እናመሰግናለን። የክብር አባት የጌታችን ኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። የልቦናችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንደሆነ በቅዱሳን ዘንድ ያለ የርስት ክብር ባለጠግነት ምን እንደሆነ ታውቁ ዘንድ ከሁሉ የሚበልጠውን የኃይሉን ታላቅነት ታውቁ ዘንድ ብሎ እንዳለ አሁንም የኃይልን ታላቅነት ስለምትገልጥልን ጌታዬ ኢየሱስ ተገልጠህ የማታልቅ የጥበብና የእውቀት መዝገብ በአንተ ዘንድ ነው። ጥበብ ካንተ ይቀዳል፣ ማስተዋል ካንተ ይቀዳል። የተቀደስከው ቅዱስ የሆንከው የእግዚአብሔር ልጅ ኢየሱስ ለዘላለም ስም ይባረክ። እንባ ይቀርበናል። ዳግዬ ከቻልክ ዘምርልን ፕሊዝ። ቴንክ ዩ ሎርድ። እናመሰግንሃለን። ዳግሼ ከቻልክ ዘምርልን። እናመሰግንሃለን። ወንድሞቼ ናቶቼ በዚህ መንፈስ ተባርከናል እኮ ነው ብዬ የምልህ። በዚህ መንፈስ ተባርከሃል። አንተ ወንድሜ የሆንከው በጌታ የምታምነው ወንድሜ በየትኛውም ቤተ እምነት ውስጡን በዓለም እንኳን ሆነ ወድቀ ደክመ ያለው ዝለህ ያለው ና ተመለስ። የሰራዊት ጌታ እግዚአብሔር የወደቀችውን የዳዊትን ድንኳን አነሳለሁ፣ ፍርስራሿን አቆማለሁ ብሎ እንዳለ እንደገና ያቆምሃል። እንደገና ሕዝቅኤልን እንዳቆመ መንፈስም ገባብኝ ይላል። ሃሌሉያ! መንፈስም ገባብኝ በእግሮቼም አቆመኝናል። ለምስጋና እንደገና ያቆምሃል፣ ለዝማሬ እንደገና ያቆምሃል፣ ለቅድስና ሕይወት እንደገና ያቆምሃል፣ ለጽድቅ ኑሮ እንደገና ያቆምሃል፣ የእሱን በጎነት እንድትመሰክር እንደገና ያቆምሃል፣ ያቆመሻል። እህቴ ነይ ወደ አባዬ ይቅፍ ነይ። በጌታ ቤት የነበራችሁ ዛሬ በዓለም ሄዳችሁ ለራስ ለተመስገን ሁሉ ጭምር ከሰማህ ይህን ቃል ስማ። ወደ እግዚአብሔር እቅፍ ነው ተመለሱ። በዓለም ሄዳ አይተዋል። አፍህ እንደሚናገረው አይደለም ልብህ። አፍህና ልብህ አልተገናኘም። ቃልህና ኑሮህ አንድ ጋር አልሄደም። ኢየሱስ ጌታ ነው። በጴንጤዎች ወገኖች ብከፋ ከራሴ ከሆነችዋ ቤተክርስቲያን ከጉባኤ እግዚአብሔር ቤተክርስቲያን 6 ኪሎ አጥቢያ ስማቸውን መጥራት አልፈልግም። ከማቃቸው አገልጋዮች ሁሉ ጭምር ጀምሮ ገና በጌታ ልጅ በሆንኩበት ጊዜ አስከፍተውን ወደኋላ እንድመለስ የሚያደርግ ንግግር የተናገሩኝ 1-2 ሰዎች ነበሩ። ጉባኤ እግዚአብሔር ግን እነዛ 1-2 ሰዎች ናቸው እንዴ? በፍጹም የክርስቶስ ቤተክርስቲያን ናት፣ ቤተክርስቲያኔ ናት። እነሱ ተናገሩኝ ብዬ ወደኋላ ብሔር ኖሮ ዲያቆኑ ኤርሚያስ ተመልሶ ይሄኔ እዛ ሲጠነቁል ነበር የሚገኘው ማለት ነው። የእነሱን ስድብ፣ የእነሱን ንቀት፣ የእነሱን እንትን አይቼ በፍጹም አልሸሸውም። ለተወሰነ ጊዜ ቤቴ ቁጭ አልኩኝ። የጌታዬ መንፈስ መጥቶ የኖህ መርከብ ውስጥ የነበረውን ነገር በመንፈስ በልቤ ላይ አስረድቶኝ ተነስቼ ነው ወደ ቤቴ የገባ ወደ ቸርች የተመለስኩት። 2 ሳምንትና 3 ሳምንት እንኳን አልቆየሁም።
ቸርች ውስጥ የምታየው ነገር በጣም የሚያሳዝንህ ነገር ሊኖር ይችላል። ለምን ትወጣለህ ከቸርች? ለምን ከቅዱሳን ህብረት ትጎላለህ? እነዛ ያሳዘኑ ሰዎች ብቻ ናቸው እንደ ቸርች የሚመጡት? ስንት እግዚአብሔርን የሚፈሩ እኮ ቅዱሳን አሉ በመካከላችን። ብራዘር ደካማውን አይተህ ትሸሻለህ እንዴ? አንተ ስፍራ ትለቃለህ እንዴ? ስፍራ አትልቀቅ፣ ከቸርች አትቅር፣ ከቅዱሳን ህብረት አትጉደሉ። ወንድሞች እናቶች፣ ኢየሱስ ጌታ ነው። ኢየሱስ የምር እኮ ጌታ እኮ ነው። አንተ የምር ጴንጤዎች ተደራጅተን አይደለም፣ ፓስተሩና ወንጌላዊ ተስማምተው ጉባኤ እግዚአብሔርና ሙሉ ወንጌል አማኑኤል መሰረት ክርስቶስ ተስማምተው ጌታ ነው እንበለው እኮ ብለው አይደለም ተባለው። በቅዱሳን ነቢያትና በቅዱሳን ሐዋርያት ዓለም ሳይፈጠር አስቀድሞ የነበረ ያለ የሚኖር ሁሉን አሳልፎ የሚኖር ሚክያስ ሲናገር ስለሱ ማንነት ቅድመ ዓለም የነበረውን ሲናገር ሚክያስ ሞሬታዊ ሚክያስ በምዕራፍ 5 ላይ ሲናገር አወጣጡ ከቀድሞ ጀምሮ ከዘላለም የሆነ ነው ይላል። ከዘላለም አምላክ ነው ማለት እኮ ነው። መላእክት ሳይፈጠሩ ሰማያትና ምድር ሳይሰሩ ፀሐይና ጨረቃ ሳይፈጠሩ የምድር ሐመልማላት ሳይበቅሉ ዩኒቨርሱ ፀሐይ፣ ጨረቃ፣ ባህር በውስጡ ያሉት ፍጥረታት ሁሉ ሳይፈጠሩ በሶስትነትና በአንድነት የሚመለክ ጌታ ነበር። ሁሉ በእርሱ ሆነ፣ ከሆነም እንኳን አንዳች ያለ እርሱ አልሆነም። ይህ ጌታ የጴንጤዎች አምላክ ነው። ኑ በጌታ ቤት የነበራችሁ ትናንት ኮብልላችሁ የወጣችሁ በእግዚአብሔር ቤት ላይ የሸመታችሁ ማነው የሸፈታችሁ ሽፍቶች ምን ታደርጋለህ አንተ? ያዕቆብ በዚህ ርስት የለውም ብለህ ከዓለም ተላቀና ወደ እግዚአብሔር መንግስት ብርሃን በርቶልሃል እንዴ? በፓስተሩ አኩርፈ ከቸርች ትቀራለህ እንዴ? በኳየሩ መሪ አኩርፈሽ ዝማሬ ታቆሚያለሽ እንዴ? አንቺ ስነ ስርዓት የለሽም እንዴ? ስነ ስርዓት የለህም ወይ? በአገልግሎቱ ሊደር አኩርፈ ከወንጌል ስርጭት ትወጣለህ። ዓለምና ዓለማውያን በውጭ ሆነው ቢጠሩ ውሸታቸው ነው። ዘማሪ ደርዬ እንዳለ ማለት ነው። ውሸት ነው። ሰይጣን ቢያባብልህ ውሸቱን ነው። ዓለም ብታባብልህ ውሸቷን ነው። ውሸት ነው ቢጠራ የዓለም ውበቷ ደርሰህ አይተኸዋል ከነማንነቷ ከስተፊት ጠቁሮ ድካም በዝቶብሃል ና ወደ ኢየሱስ ወዚህ ሞላብሃል። ከእግዚአብሔር ሸሽተህ ወዴት ትደርሳለህ? ጠፍተህ ትቀራለህ። ተመለስ ወደ ቤት ወደ አባት ጉያ ስናዬ አነባን ሆነ ከሕይወት ወዲያ ታረቅ ከጌታ ጋር ዛሬ ነው ያንተ ቀን እንጠብቃለን። ተመለስ ወደ ቤት ወደ አባት ጉያ ስናዬ አነባን ሆነ ከሕይወት ወዲያ ከክርስቶስ ርቀህ ታረቅ ከጌታ ጋር ዛሬ ነው ያንተ ቀን እንጠብቃለን። በመቅደሱ ሳለህ በግርማ ሞገስህ ጌታን ስትወድስ በጠራ አንደበትህ ለብዙዎች መዳን ለብዙዎች ጽናት ነበርክ የጌታ ልጅ የምትሄድ በሙላት። እንጠብቃችኋለን ወንድሞች እናቶቼ። ከክርስቶስ ርቀህ ባክነህ ነው የምትቀረው። የሰራዊት አምላክ ጌታ ኢየሱስ ምስክር ነው አልኩ። የሰራዊት አምላክ ጌታ ኢየሱስ ምስክር ነው። ከቅፎ ወጥተህ ተቅበዝብዘህ ተሰብረህ ነው የምትቀረው። ጌታ ግን እንደ ሰው አይደለም። ይራራልሃል፣ ይጠብቅሻል፣ ይጠብቃል። በፍቅር አይኖቹ እያየህ ማለት ነው። ዛሬም ጭምር ከመንግስቱ ርቀህ፣ ከቤቱ ርቀህ፣ ከጸሎት ርቀህ፣ ከህብረት ርቀህ፣ ከቅዱሳን ህብረት ርቀህ ሄደህ ያልሆነ ስርቻ ስር ገብተህ እንዳዳም የሆነ ቦታ ስር ተወትፈህ ጫት ስር፣ መጠጥ ስር፣ የራስ ፍቃድ፣ ትምህርት፣ እውቀት፣ ገንዘብ እንትን ስር እዛ ብሎ ፓስተሩ በዚህ ወጥቶ እንትን አሉኝ፣ የቤተክርስቲያን ሽማግሌ ጠበሰኝ፣ ጉባኤ እግዚአብሔር ሲሄድ ገላመጡኝ፣ ሙሉ ወንጌል ሲሄድ አንገራጠጡብኝ እያልክ ሰበብ እየሰጠ ማለት ነው። ምክንያት ኢየሱስን ለማምለክ ምክንያት ፈልጌ ልናመልከው ልንሄድ እንጂ ምክንያት ፈልገን ከቸርች ወንድሞች እናቶቼ ብራዘር
አንተ እኮ የጠራን ጌታ ማን እንደሆነ አታውቁትም ብያለሁ። የእግዚአብሔር ወንዶችና ሴቶች ልጆች ታውቀዋለህ። ታውቂዋለሽ ጠረኑን። ተመለስ ወደ ቤት ወደ አባት ጉያ። ጴንጤ ቢያስከፋኝ ባያስከፋኝ ኢየሱስ ጉባኤያቸው መካከል አለ ስል ተመለስ ወደ ቤት ወደ አባት ጉያ ስናዬ አነባን። ያኔ በሞገስ ስትሄድ የነበረ በእግዚአብሔር ቤት በሞገስ ስትሄድ የነበረ በእግዚአብሔር ቤት ሰይጣን ዛሬ አኝኮ እንደሚተፋ ሸንኮራ ቅድስና አልባ አድርጎ በርኩሰት መቶህ ለዘላለም ሕይወት ተጠርተህ ለቅድስና ሕይወት ተጠርተህ እግዚአብሔርን ለማክበር ሕይወት ተጠርተህ የሆነ ፓስተር ደክሞ ስላየ የሆነ ዘማሪ ደክሞ ስላየህ የሆነ ወንጌላዊ የሆነ ነቢይ ደክሞ ስላየ በዛ ሰው ድካም ምክንያት በመንገድ ላይ የሚነዱ ሰዎች ሁሉ የመንገዱን ስርዓት ጠብቀው የሚነዱበት ትምህርት ይማራሉ። አንዱ ምሳሌ ጌታ ይሄን የመለሰኝ ይሄ ነበረ። አዲስ አበባ ውስጥ በነበርኩበት ሰዓት ላይ ያኔ ከጉባኤ እግዚአብሔር ቤተክርስቲያን የሆኑ ሰዎች ሲናገሩ ምንም እኮ አላሉኝም። ሌሎች ፓስተሮች ስንት እኮ ሺህ ህዝብ ያለበት እኮ ነው ጉባኤ እግዚአብሔር 6 ኪሎ አጥቢያ አሴምብሊ ቸርች ማለት ነው። እና እዛ ነው ቤተክርስቲያን የተጠመቅኩት አገልግሎት የጀመርኩት። የሆኑ ሰዎች ተናገሩ ብዬ ለፓስተሮቹ ለማንም ሳልናገር ለአገልግሎት ዘርፍ ክፍል ሳልናገር እንደውም የወንጌል ስርጭት ክፍል ሊደር ነበርኩኝ ያኔ። ተነስቼ ቤቴ ቁጭ አልኩልህ። የተከራየሁት ገርጂ ኮሪያ ሆስፒታል ፊት ለፊት ላይ የሆኒ አሁን የአዲስ ኪዳን ካህናት ቸርች የከፈተበት እሱ ፊት ለፊት ላይ ማለት ነው። እዛች ነበር የተከራየሁት። ጌታ እግዚአብሔር መንፈስ ቅዱስ ይናገራል። አኩርፌልህ አልኩ ፔንቴውን ከጉባኤ እግዚአብሔር አኩርፌ ቀረው። ከዛ ፔንቴ ቤት ምን ያደርግ ሄዳለሁ። መሰረተ ክርስቶስ ጀርባ የሆነው እዛው ጋር ሜዳው ላይ ማለት ነው። ምስራቅ አጥቢያ ሄጄ አላውቅም። ድሮ ለፋሲካ ሄደ የነበረው ሄጄ አላውቅም። ተስፍዬዋ ወንድምነት ተስፍዬ ስላየው ደስ ብሎኛል። ናጋ ወንድምነት ከቻልክ ኦኬ። ሎክ አኩርፌ ቀረውን ከቸርች ማለት ነው። ከዛ በዛ በገርጂ ኮሪያ ሆስፒታሉ እዚህ ጋር ሆኖ ሆስፒታሉ የዮኒ ቸርች እዚህ ጋር ነው። በዚህ ጋር ወደ ቦሌ ሆምስ የሚያስኬድ መንገድ አለ። የተከራየሁበት ሰፈር ስለሆነ አውቀዋለሁ። ኮርኮንች ነበር፣ አሁን አስፓልት ሆነ ሰርተው እንደሆነ አይደለም። በዚህ ጋር እንደዚህ ደግሞ ወደ ሌላ መንገድ አለ፣ ወደ ኢምፔሪያል የሚሄደው ዮኒ እዚህ ጋር ነው ያለው። እዚህ ጋር አጣና መሸጫ ምናምን ነገር ታክሲ ማጠቢያ ነበረ። ወደዚህ ጋር ስትሄድ ይሄ ሜዳ ነው። ምስራቅ መሰረተ ክርስቶስ እዚህ አካባቢ ላይ አለ። ኦርቶዶክስ ማርያም ብላ እዚህ አካባቢ ከፍታለች፣ እዛው ጋር ከኢምፔሪያል ደግሞ ፊት ለፊት ላይ ማለት ነው። ኦኬ እኔ በዚች ጋር እዚህኛው ሰፈር አካባቢ ላይ ነው የነበርኩት። የንጉሱን የጌታዬን ድምፅ የሰማሁባት በተለይ እቺ ቤት አረሳትም። የሩቅ ዘመኔን አይቶ ጌታ ብቻዬን ነኝ፣ ያኔ እጮኛ የለኝ፣ ሚስት ገና አላገባውም። የመጀመሪያ የመጨረሻ ሚስቴ ነች፣ ገና እንተዋወቅም እና አኩርፌልህ እዚህ ተቀምጫለሁና እችን መንገድ እንደዚህ አለፍ ስትል በሜዳው ጋር በዚህ ጋር ሸለቆ አለ። እዛ ኢምፔሪያል ሆቴል በዚህ ጋር ሶሪ እንደዚህ ነው። እዚህ ጋር መሰረተ ክርስቶስ ስላደረግኩት በዚህ ጋር እንደዚህ ሩቅ ስለሆነ መንገዱ ይሄኛውን ሜዳ በዚህ ጋር እንደዚህ ታቋርጥ ሸለቆ አለች። የአድዋ ፓርክ ነው ምናምን ብለውታል። ከዛ ለፍትል አፈር ይደፋ ነበር በወቅቱ። እዛ ለፍትል እዚህ ጋር ኢምፔሪያል ሆቴል በማዶ ላይ አለ። ቀለበት ድልድዩ አለች እዚህ ጋር መሻገሪያዋ ማለት ነው። ሞይንኮ አጥሩ እና በመካከል ደግሞ መንገድ አለ ወደ መድኃኒዓለም የሚያስወጣው። እዚህ ጋር ሀያት ሆስፒታል አለ። አኩርፌልህ በቀረሁት። እግዚአብሔር እኮ ይናገራል ብራዘር፣ በአንድም በሌላ መንገድ ይናገራል። ከዛ በዚህ ጋር በእግሬ በዚህ በታክሲ የሚሄድበት የለም። በእግሬ በዚህ ጋር አቋርጬ ሜዳውን ሲሄድ እዚህ ቀለበት መንገዱ ጋር ስደርስ መሻገሪያው ጋር ስደርስ መኪና በምን አይነት መንገድ እንዴት ሆኖ በማይታወቅበት እንደ በግ እርስ በርስ ተላትመው ተጋጩ። ታክሲ ማለት ነው። ከዛ ከቦሌ ከብራስ የሚመጣውና ከመገናኛ እኔ በምንኛ መንገድ እንደሆነ እኔ አላቅልም። አደጋ ተፈጠረ አየሁኝ እና ከዛ እዛው ድልድዩ ላይ መሻገሪያው ላይ ማለት ነው እዛው ጋር ቆመን አይጀምር። እሺ ብርኬ እንዳይዘጋ ድምፅ አሰማ ካለ እቺ ምሳሌ ተናግሬ እሰጣለሁ ለወንድሞች ከቸርች የምትቀሩ ሰዎች ማለት ነው። ብርኬ ወንድምነት አለ አለው። ይርቢ ቀጥል እየተከታተል
እና እዚች ቦታ ላይ ሆኜ ይኸውልህ ከቸርች አኩርፌ ቀርቻለሁ 3 ሳምንት። ተስፍዬ እዚህ ያለ ተስፋዬ የኛ ተስፋዬ በሻው ዘማሪ ተስፋዬ በሻው ማለት ነው። ካሜራ ቢከፍት ጉባኤ እግዚአብሔርን የሚያውቅ ተስፋዬን አላቀውም ብሎ የሚል የለም። ዘማሪም ነው፣ የቤተክርስቲያናችን ምርጥ ሙዚሽያን ነው። እና ለማንም አልተናገርኩም። ለኳይርም፣ ለፓስተሬም፣ ለፓስተር ወልዴም፣ ለፓስተር ጥላሁንም፣ ለፓስተር አባተም ለማንም አልተናገርኩም። ይኸው ተስፍዬ ቴንክ ወንድምነት። ይህንን ወንድም ክሊፕ ያየ ጉባኤ እግዚአብሔርን ያየ የማያውቀው የለም። ቴንክ ተስፍዬ ስላየው ለማንም አልተናገርኩም። ቀረው እና እነዛ መኪናዎች እርስ በርስ ሲገጫጩ እግዚአብሔር ትንሽ በሚመስል እግዚአብሔር መንገዱ ትክክል ነው፣ መንገደኞቹ ግን ትክክል አይደሉም። እና በልቤ መንገዱ ከተሰራ ጊዜ ጀምሮ ይሄ ቀለበት መንገድ ከተሰራ ጊዜ ጀምሮ ስንት ሰው ነው ያለቀው በዚህ በቀለበት መንገድ ላይ? ስንት ሰውም ይሞትበታል፣ አህያም ይሞትበታል፣ ውሾችም ይሞቱበታል፣ እንጨትም የተጫኑ ከብቶችም በሮችም ይገቡበታል። ሰዎች ማቋረጫው መንገድ ስለራቀባቸው እየዘለሉ ስለሚሄዱ ነው። የመኪናውን ስፒድ ስለማይጠብቁ አይተው ስለማይገቡ በጣም ብዙ ሰው ሞቶብናል። ግን የኢትዮጵያ መንግስት ይሄ መንገድ የተረገመ ፈልፈልቱ መንገድ ነውና ኮፍሩን አጥፉልኝ ህዝቤን በላው ብሎ አያውቅም። እግዚአብሔር እንዴት እንደተናገረኝ ብራዘር በእሱና በኖህ መርከብ ውስጥ ያለው ቃል ነግሮኝ ነው። ራሴ ተነስቼ ራሴ አኩርፌ ቸርች ቀረኩ ለ3 ሳምንት ያህል ተነስቼ ደግሞ ሄድኩኝ ራሴ ማለት። ከዛ በኋላ ንቅንቅ የለም አልኩ። ቸርቹን በአንድ እግሩ አቆመዋለሁ ብለትል ሰላሜን ጠብቄ እቀጥላለሁ እንጂ ቸርች ለቅቄ አልሄድም። ኢየሱሴን ትቼ ወደኋላ አልመለስም። ለፓስተሩ ስለ አይደለም የተቀበልኩት ጌታን። ኦኬ ወገኖቼ ናቸው፣ ጸልይላቸዋለሁ። መምከር ያለብኝን መክራለሁ፣ እንደ አገልጋይ መገሰጽ ያለብኝን ገሰጻለሁ እንጂ ስፍራ ለቅቄ አልሄድም። እና ከዛ ይሄ መንገድ ከተሰራ ጊዜ ጀምሮ ስንቶች እንዳለቁ ወደ አይምሮዬ ማስተዋል ጀመርኩ። የማን ነው ጥፋቱ አልኩ። የመንገዱ ነው ወይስ የመንገደኞቹ ነው? ግልጽ ነው። የመንገዱ አይደለም ጥፋቱ። መንገዱ በአፈር ተቦርቡሮ ለመኪኖቹ ስፒድ ሲነዱ በ80 በሚነዱበት ምናልባት አቅጣጫ እንዲስቱ አድርጓቸው ከሆነ እሺ መንገዱ ነው በለት። መንገዱ ግን ገና ሰላም ነው፣ ገና አዲስ ነው። እርስ በርስ ተጋጩ፣ አደጋ ደረሰ፣ ሰው ሁሉ ሞተ። የማን ነው ጥፋቱ? የመንገደኞች። ከመንገደኞቹ የትኛው ታክሲ ነው ጥፋቱ? ሁለቱም መንጃ ፈቃድ ይዘዋል። አንደኛው ይሄኔ በጉቦ አጭበርብሮ ነው ያወጣው፣ አንደኛው ደግሞ በህጋዊ መንገድ ሄዶ ተፈትኖ ተምሮ ይሆናል። ወይ ደግሞ ሁለቱም ትክክለኛ መንጃ ፈቃድ ይዘው አንደኛው ጠጥቶ አንደኛው ቅሞ አንደኛው አጭሶ አንደኛው ተጫጭሶ ሊሆን ይችላል። ይዶን ነው እሱን ፖሊስ ያጣራ። እኔን ምን ይመለከተኛል? ወንጌላዊውን እዛ ጋር ቆሜ ያየሁኝ እና ወደ አይምሮ ይመጣል። የማን ነው ጥፋቱ? እርስ በርስ የተጋጩት ወይ ሁለቱም ጥፋተኞች ናቸው ወይ አንዱ ጥፋተኛ ነው። እሱን ፖሊስ ደርድሮ ይመልስበት። አሁን በእነዚህ ተጋጮች ምክንያት መንገዱን መርገም፣ መንገዱን መስደብ አይቻልም። ይሄ የተረገመ ደም የጠማው መንገድ፣ ፈልፈልቱ የሆነ መንገድ፣ ከይሲ የሆነ መንገድ ብለ መንገዱ ምንም አላጠፋም። ተጓዦቹ ናቸው ጥፋተኞች። ወይ ከተፈቀደለት ስፒድ በላይ ነርቷል፣ ወይ ጠጥቶ ነርቷል፣ ወይ አቅሞ ጭሶ ቅሞ ነርቷል፣ ወይ ትክክለኛ ሾፌር ሆኖ ነርቷል፣ ወይ ተለማማጅ ሆኖ ነርቷል። መንገዱ ላይ አታሳብብም ነው የምልህ። እና አትለኝም። አሁን በጣም ብዙ ወገኔ አንዳንድ ወገኔ ጴንጤው እየሄደ ከዝሙት ጋር ይጋጭልሃል፣ ከስርቆት ጋር፣ ከአመፀ ጋር፣ ከሌብነት ጋር፣ ከዘረኝነት ጋር አማራ፣ ኦሮሞ፣ ትግሬ፣ ከምባታ፣ ሀዲያ ምናምን ነገር ብሎ ባንዲራ ይዞ ሊያውለበልም ማለት ነው። እዚያ አትበጠብጠውም። የክርስቶስን ማህበር በደም የተገዛ ህዝብ ነው እግዚአብሔር ከዓለም ርኩሰት ያወጣው። ከነገድ ከቋንቋ ከህዝብ ሁሉ ዋጅቶ ለአባቱ ካህናት እንድንሆን ቀድሶናል። እና መጥቶ ከዘረኝነት ጋር ይላተምላል፣ ከዝሙት ጋር ይላተማል፣ ከንትን ጋር ይላተማል፣ ከንትን ጋር ይላተማል። ከዛስ እንትና የሚባለው ፓስተር የወላችሁ ምናምን ነገር ብሎ በዛ ፓስተር ምክንያት በእናንተ ጠንቅ የእውነት መንገድ ይሰደባል ብሎ እንዳላቸው ለአይሁዳውያን አባቶች ለእኛም ቀጥታ የተጻፈው ያው ምክንያት ያው ማለት ነው ያው ቃል ማለት ነው። በትንቢተ ሕዝቅኤል መጽሐፍ ምዕራፍ 5 ላይ አምላክ የእግዚአብሔር ቃል ሲናገር የአምላካችን ቃል ሲናገር ይህች ኢየሩሳሌም ናት፣ በአሕዛብ መካከል አድርጊያታለሁ፣ አገሮች በዙሪያ አሉ፣ እሷ ግን ፍርዴን በኃጢአት ለወጠች ይላል።
የእግዚአብሔርን ፍርድ በኃጢአት ስንለውጥ፣ የእግዚአብሔርን ጽድቅ በሐሰት ስንለውጥ፣ ክርስቶስን ከቤልሆር ጋራ፣ ይስሐቅን ከእስማኤል ጋራ፣ ጽድቁን ከአመፃ ጋራ፣ ዓለማዊነትን ከመንፈሳዊ ጋራ አቀናይቴ ኦኬ ምናምን ነገር ብሎ መሄድ አይቻልም ስልህ የጴንጤ መንገድ አንድ ነው። አነ ውእቱ ፍኖተ ጽድቅ ወሕይወት እንዳለ ጌታችን እኔ መንገድና እውነት ሕይወት ነኝ። ይህ መንገድ የእውነት መንገድ ነው። ይህ መንገድ የጽድቅ ጎዳና ነው። ወደ አብ መዳረሻው መንገድ አንድ ነው። ወደ አብ መግቢያው በር አንድ ነው። መንገዱ ላይ ስተት የለበትም። እነዛ ሰዎች ሄደው ቢጋጩም መንፈስ ቅዱስ ያስተማረኝ፣ እነዛ ሰዎች ሄደው ቢጋጩም የመንገዱን ስርዓት ጠብቀው ስላልሄዱ ነው እንጂ የተጋጩት። መንገዱ በራሱ ምንም ጥፋት ያጠፋ የለም። መንገደኞቹ ናቸው ጥፋተኛ። እናስ መንገደኛ የሆነው ጴንጤው ሄዶ ሊያጠፋ ይችላል። እናስ መንገዱ ኢየሱስ ነው። ኢየሱስ ግን ትክክል ነው። ፓስተሩ ሄዶ የሆነ ነገር ላይ ሊጋጭ ይችላል። ወንጌላዊ ሄዶ ከሆነ ነገር ጋር ሊጋጭ ይችላል። ዘማሪው ነብዩ ሄዶ ከሆነ ነገር ጋር ሊጋጭ ይችላል። እሱ በተጋጨው ቁጥር አንተ መንገድ ለቀህ ትወጣለህ እንዴ? አጠብጥብ እንጂ ብራዘር። የእግዚአብሔር መንገድ ቅናት፣ ጻድቃን ይሄዱባታል፣ ተላላፊዎች ግን ይወድቁባታል ይላል ትንቢተ ሆሴዕ ላይ ምዕራፍ 14 ላይ ሲናገር ማለት ነው። ጻድቃን ይሄዱባታል። ኦኬ፣ ያስ የወደቀው ወንድማችንን ብናገኘው አንተ ማትረባ ቅራቅንቦ ሸምበቆ ብለን አንለውም። ጌታ ደም ያፈሰሰለት ወንድምና እህት ናት። እናስ አይዞህ፣ እግዚአብሔር እንደገና ያነሳል፣ እንደገና ያቆማል። ምክንያቱም የላሉትን እጆች አበርቱ፣ የደከሙትን ጉልበቶች አጽኑ ተብሎ ተጽፏልና። ስቄበት ተሳልቄበት ዳጊ ላይ አልሄድም። ስቄበት ተሳልቄበት ዘማሪ ተስፋዬ ላይ አልሄድም። ስቄበት ተሳልቄበት ወንድሜ ተስፉ ጋር አልሄድም። ብሩኬ ጋር አልሄድም። ወንድሜ ነው፣ አንድ አካል ነው የወደቀው። አይዞህ፣ እግዚአብሔር የተሃድሶ ዘመን ያመጣል። ተነስ። መገሰጽ ካለብኝ ለብቻ ገስጸዋለሁ ጠርቼ። ምን ልታደርግ ነው እዛ ሰፈር የተገኘው ብዬ። ምክንያቱም ቤተሰብ ነው፣ ፋሚሊ ሆነናላ። የጽዮን መንገደኛ ቢወድቅ መንገድ ላይ ጥየዳ አይዞህ ወንድሜ፣ አብረን የወደቅነው አንተ ስትወድቅ እኔም አብሬ ነው የወደቅኩትኝ። ና ተነስ፣ እድል አለ፣ ባለብዙ ምሕረት ነው፣ በፍቅር አይኖቹ ሁልጊዜ የሚያየኝ ብለን ዘምረን እጅ ለእጃችን ተያይዘን ብለን እና ወንድሜ ሲወድቅ ታዲያ አንሳው እንጂ በገላትያ መልእክት መጽሐፍ ምዕራፍ 6 ላይ እንደተጻፈው እናንተ ኃይለኞች የሆናችሁ የደካሞችን ድካም ሮሜ መልእክት መጽሐፍ ምዕራፍ 15 ገላትያ 6 ላይ እናንተ ብርቶች የሆናችሁ የወደቀውን ወንድምህን በርኅራኄ መንፈስ አንሳው። ምክንያቱም ስንት ጊዜ ወድቄ አንስቶኛል አማኑኤል። እንደዛ ብለው ዘምሮ እንደዛ ያለውን ጠርተን እንገስጸውና እናስተምረዋለን፣ እንመክረዋለን፣ አይዞ እንለዋለን። እግዚአብሔር የጥሞና ጊዜ እንዲወስድ እንመክረዋለን፣ በእግዚአብሔር ቃል እናስተምራለን። እና መልሰህ ትቆማለህ ብራዘር፣ መልሰህ ትቆማለህ። ይኸው እረኛው ኤርምያስ መልሶ ይቆማል። እግዚአብሔር የወደቁትን ያነሳል፣ የሳቱትን ይመልሳል፣ የተሰበሩትን ይጠግናል፣ ያዘኑትን ያጽናናል። አቅም አተ ከሆነ ኃይልን እንደ ንስር ያድሰዋል። መድኃኔዓለም ምስክሬ ነው አልኩ። ብቻ አንተ እዛ ተንበርከክና አባ በለው። መናገር ቢያቀትህ ዝም ብለህ ጭጭ ብለህ በደረትህ ጸሎት ስፍራ ላይ ተኛ። በእግዚአብሔር ፊት ማልቀስ ካለብህ ዝርክርክ ብለህ አልቀስ። መባረክን የምታውቅ የኛ ጌታ እያልከው በለው። ዛ መዳሰስን የምታውቅ የኛ አለኝታ ዛሬም ደግመ ጎብኘኝ እንደ ቃልህ የኛ ስጋ ሞቶ አንተን እንድናይህ። እዛ ሆነ ማለት ነው። ዓለም አይሰማህም፣ አባ ያወራሃል። ኢየሱስ ይመጣል። የሰው ልጆች ከልቡ የማያስጨንቅ እግዚአብሔር በድምፁ ሲያወራ ታየዋለህ፣ በራእይ ሲያወራ ታየዋለህ አልኩ። ውዴ ኢየሱስ ሲያወራ ታውቀዋለህ፣ ሲያነሳ ታውቀዋለህ። የእንደገና አምላክ ነው። በምድር ከፍታዎች ላይ ያቆምሃል፣ እንደገና ያቆምሃል ማለት በተራሮች ጫፍ ላይ ያቆምሃል። የጠፋ መብራትህ እንደገና ይበራል። መቅረዝ ጠፍቶ ከሆነ ያበራዋል። እህቴ ያወራል። በዝሙት በኃጢአት ቆሸሽክ፣ የቅድስና አምላክ እንደገና የቅድስናውን መጎናጸፊያ ይቀድሳል በደሙ። እጠበኝ ስትለው ማለት እጠበኝ፣ አንጻኝ፣ የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቀኝ፣ በዚያ ጊዜ ፍጹም ሆናለሁ፣ ከትልቁም ኃጢአት እነጻለሁ። አንጻኝ። አዎ እንትና ከተባለች ሴትዮ ጋር ሄጄ የተኛሁት ጌታ ኢየሱስ እኔ ነኝ፣ ያ ሰው እኔ ነኝ በል። እንደ ዮናስ ያ ሰው እኔ ነኝ በል። ዮናስ ባያመነዝርም ያ ሰው እኔ ነኝ እንዳለ ማለት ያ ሰው እኔ ነኝ፣ እኔው ራሴ ነኝ። አቤት ጌታ እንዲህ አይነት ልብ እንዴት እንደሚወዳልኩ። ከቀድሞ ክብርህና ኃይልህ ይልቅ ኃይልህን እንደ ንስር አድሶት ጌታ ኢየሱስ ይገልጣል አልኩ። ሰርቶ ማሳያ ፈለክ? ይኸው እዚህ የሚያወራ ሰውዬ፣ እዚህ ያሉ ወንድሞችና እህቶች በሙሉ የምህረቱ ባለ ዕዳዎች ነን።
እግዚአብሔር ፊት በቃ ተደፋና አልቅስ። የዘመን መታደስ፣ የኃይል መታደስ፣ የጉልበት መታደስ ያደርግልሃል አልኩ። ወይኔ ጌታዬ እምለው አጥቼ እኮ ነው ወይኔ ብዬ እምለው በቃ ያደርጋል አልኩ። ከዛስ አፍ ዝም ብሎ ደግሞ እኮ አፍ ዝም ብሎ ውስጥ ይዘምራል። የተገለጠው ጆሮ አሁን እኔ እንደምትሰማ በዚህ እኔ ነው የምሰማው። ውስጥ ግን ከጌታ ጋር ስፒሪት ያወራል መንፈስ ቅዱስ። በልሳኖች እንጸልያለን። እዚህ ስላልተፈቀደ ነው። በሚያምነውም ህዝብ ፊት በልሳን ጸልዩ አላለም። አደባባይ ላይ በቸርቾቻችን ግን እንጸልያለን። እዛም እንኳን ስንጸልይ በማይረብሽ ሁኔታ የማያምኑ ሰዎች የሚመጡ እብዶች ናቸው ብለው እንዳይሏችሁ በጥንቃቄ አድርጉት፣ ጸልዩ ብሏል። በጣም ነው እኮ የምጸልየው አልኩ። በልሳን በመንፈስ ቅዱስ በጸጋ ስጦታ በካሪዝማቲክ እንቅስቃሴ ቤተክርስቲያኔ ጉባኤ እግዚአብሔር ቤተክርስቲያንም ታምናለች፣ እኔም ማምናለሁ። ማመን ብቻ አይደለም፣ መንፈሱ እግዚአብሔር በህይወታችን ይሰራል። ገበያ እንዳጣ በግ ራሳችንን እያስተዋወቅን አይደለም። እግዚአብሔር ይሰራል፣ በአንተ በእኔ በአንቺ ይሰራል። እግዚአብሔር የተሃድሶ ዘመን ያደርጋል። አቃተኝ ብለህ ካልክ በፊቱ ስትደፋ ቆይቼ እግዚአብሔርን ደጅ ጠናሁት አለ እኮ። ዳዊትም እኮ አቅቶት ነበረ። አቅቶት ከጽድቅ ጎዳና ወጥቶ አይቶት በየቦታው ሰይጣን ሲያንገላታው፣ አንዴ እስራኤል በማይቆጠርበት ጊዜ ተነስቶ ሰይጣን ልቡን አነሳሳው ይላል አንደኛ ዜና መጽሐፍ ምዕራፍ 21 ቁጥር 1 ላይ የጦር አለቃውን የኢዮአብን ምክር አልሰማ ብሎ ቁጠር አለው ሰይጣን ዳዊትን መጥቶ 1 2 3 4 ብሎ በማይቆጠርበት ጊዜ እስራኤልን ቆጠረ። ኦኬ ሲንገላታ የተቀባው ዳዊት ባሪያዬ ዳዊትን አግኝቼዋለሁ ከቅዱስም ቅባቴ ቀብቼዋለሁ እንዳለ የተቀባው ዳዊት የሰይጣንን ሀሳብ ሰምቶ ቆጠረ። ከልቤ አፍልቄ የምናገር እንዳይመስላችሁ አንዳንዱ ሰው መጽሐፍ ቅዱስ ስለማያነብ አንደኛ ዜና መጽሐፍት ምዕራፍ 21 ላይ እንዲህ ይላል። ገልሜው እንደዚህ ይላልና ሲሰቃይ የነበረ ዳዊት እግዚአብሔርን አለመስማት እንዴት። አንደኛ ዜና መጽሐፍት ምዕራፍ 21 ቁጥር 1 ሰይጣንም በእስራኤል ላይ ተነሳ፣ እስራኤልንም ይቆጥር ዘንድ ዳዊትን አንቀሳቀሰው ይላል። አድነኝ መድኃኔዓለም፣ አድነኝ ጌታዬ ኢየሱስ። ሰይጣን እስራኤልን እንዲቆጥር ብቻ አይደለም ያነሳሳው ዳዊትን፣ የሰው ሚስትም አይቶ እንዲማግጥ ያው እንትኑን አነሳሳበት። እንትኑ ማለት ነው ይገባል። በቃ ሴቶችም ወንዶችም ስለሆናችሁ ታውቃላችሁ። እዚህ እንትን አይደለም። ሰይጣን እንደዚህ ያነሳሳል። ምንሽሩን በል ጓንዴው ብቻ አነሳሳበት። በየወንዙ ሄዶ መቀደስ የተኛውን ሰይጣን ለመቀስቀስ እንደሚባል እንዲህ ሲቀሰቀስ 5 ሚስቶች ነበሩት እኮ ዴቪድ። እንዴት ነው ነገሩ? ዴቭ አቢያ አንተና ጋር አትሄድም? የናባል ሚስት የነበረችው አቢካያ ጋር ለምን አልሄደም? ለምን አይጠራትም? ቤርሸባ ጋር ከመሄድ ከሱ በፊት እኮ 6ኛ ነች 5ኛ ነች ቤርሸባ። የመጀመሪያ ሜልኮል አለች። እሷ እንኳን አይ ቲንክ ሞታበታለች ይመስለኛል። ከዛ ከኢዝራኤላዊቷ ከአኪናሆ የምትባል ሴት አለችው ያገባት የአምኖን እናት። ኦኬ ከዛ አጊት የምትባለው አለች የአቢሸሎም እናት አጊት የምትባለው። ኦኬ የዳዊት ሚስቶች ኤርሚያስ ቁጭ ብለህ ሚስት ቆጥራለህ። እኔ 1 ነኝ፣ ዳዊት ግን 5 ነው 6 ነው። ሰውል ወደ 1000 ደርሷል። በዚህ ስኬሉን ሰቅሎት ነው ሄደው። ብቻ ምን አለፋህ ከ4 በላይ ሚስቶች ነበሩት። ወደ እሷ ሄድም ነበር እንዴ። ሰይጣን ሲያንቀሳቀስ ህዝብ ቁጥር ብቻ አይደለም ብሎ የሚልህ ያኛውንም ነገርህን ያንቀሳቀሰዋል። የቅድስና መንፈስ ቅድስና ለእግዚአብሔር ብለህ ሆሊነስ ቱ ዘ ሎርድ ብለህ ካልቆምክ በስተቀር ሴት ባየህ ሁሉ ጭምር እሸትና ቆንጆ አይታለፍም ብሎ የሚል ፎቃቃ የሆነ የኢትዮጵያ ባህላዊ ተረት አስጠቅሶ ሊያስጠቅስ ይፈልጋል። እልፍ በል ብራዘር ስልህ እልፍ በል። ከዝሙት ሽሹ ነው ያለው ቅዱስ ጳውሎስ ያለው ሽሹ ነው እንጂ ጥቅስ ጥቀሱ አልተባለም።
ወይኔ እቺ ልጅ ምናምን ነገር ብለህ ካልክ ኖ ከእሷ ራቅ ራቅ። ዳዊትን አንቀሳቀሰው ይላል። አየህ ሰይጣን ህዝብ እንዲቆጥር ያለ ጊዜው። ከዛስ ዳዊትና ኢዮአብም ይሄ ነበር የጦር አለቃው። አቤኔር ከሞተ በኋላ አልሞተም፣ ግን አቤኔር እንትን ካል በኋላ ኢዮአብና የህዝቡ አለቆች ሄዱ ከቤርሳቤ እስከ ዳን ማለት ከሰሜኑ ይሄ ነው ሰሜኑ ከዳን እስከ ቤርሳቤ ማለት ቤርሸባ ኤላት ከተማ ድረስ ያለው ቆጠረ። ሳሙኤልም ከዳን እስከ ቤርሳቤ ቃሉ ይሰማ ነበር፣ ሚንስ ከሰሜን እስከ ደቡብ ማለት ነው። ከዛ ከዳን ስር እስራኤልን ይቆጥሩ ዘንድ ድምራቸውንም ማውቀ ዘንድ ያስታውቁኝ ዘንድ አላቸው። ጌታ አላዘዘውም። ከዚያስ ኢዮአብም እግዚአብሔር ህዝቡን በአሁኑ ላይ 100 እጥፍ ይጨምር፣ ጌታዬ ንጉሥ ሆይ ለጌታዬ ባሪያዎች አይደሉምን? ይህ ነገር ለምን ለጌታዬ ማነው ለምን ይሻል? በእስራኤል ላይ ስለምን በደል ያመጣል አለ። የጦር ወታደሩ ነው ያለው። ነገር ግን የንጉሱ ቃል ከኢዮአብ ቃል ላይ አሸነፈ። ኢዮአብም ሞቶ በእስራኤሉ ላይ ተዘዋወረ፣ ወደ ኢየሩሳሌም መጣ። ኢዮአብም የቆጠራቸው የህዝቡ ድምር ለዳዊት ሰጠ። ከእስራኤል ሁሉ 1,000,000 ከ100,000 ሰይፍ የሚመዙ ሰዎችን አገኘ። በእነዚህ ልጅ ያሸነፍነው ዳዊት አርፈ ጌታን ብትሰማ ይሻላል። አርፈ ዳዊት ብትሰማ ይሻላል። የእስራኤል ጭፍራ ወታደር ቆጥሮ እንዳላሸነፈ ዳዊት ራስ ምስክር ነህ። በኤላ ሸለቆ ላይ ያንን ፍልስጤማዊ ጎልያድን ገንድሰ የጣልከው ጌታ እግዚአብሔር በአንተ በኩል ያን በቀል የተበቀለው በህዝብ ብዛት አይደለም። ሳኦልም ዮናታንም እና አቢሳ ሁሉ ነበሩ እዛ ኃያላን የተባሉ ማለት ነው። በጊልቦአ ተራራ ላይ ቆይተው ቢወድቁም ኃያላን ግን ነበሩ። በኃይላቸው ብዛት ግን አላሸነፉም። የምን ቆጠራ ነው? አንዳንዶች አሁንም ገንዘብ የምትቆጥሩ አላችሁ። ልክ ዳዊት ህዝብ ቆጠረ። አሁንም ቆይ እንትና ለማሸነፍ ለመርታት እንትን ብዬ ከስሼው እንደዚህ ብዬ እንደዛ አድርጌ ለማሸነፍ ብለህ ገንዘብህን አትቁጠር ብራዘር። የሰራዊት ጌታ እግዚአብሔር ሙግተን የሚሟገተልን እና አገኘ ይላል። ከይሁዳም 400,000 ሰይፍ የሚመዙ ሰዎችን አገኘ። ከዚያስ ጌታ ምን አለ? ንጉሱ ትእዛዝ ግን በኢዮአብ ዘንድ የተጠላ ነበርና ሌዊና ብንያም ከእሱ ጋር አልተቆጠሩም። ኦኬ። ከዚህም የተነሳ ይሄ ነው ጣጣው። ከዚህም ነገር የተነሳ እግዚአብሔር ተቆጣ፣ እስራኤልን መቅሰፍ ጀመረ። ዳዊት ራሱ እግዚአብሔር የገባለት መሐላ ስላለ እንጂ ዳዊት ራሱ አይተርፍም ነበር አልኩ፣ ይሞት ነበር። ህዝብ ለመቁጠር ሰይጣን ያነሳሳል። ዝሙት ለማድረግ እርኩሰት ለማድረግ ሰይጣን ያነሳሳል። ስጋህ ሞቅ ሲል ሚስት ካለ ወደ ሚስት ጋር ሂድ። ሚስት ከሌለ ጌታ መድኃኒዓለም ሚስት እንዲሰጥህ ጸልይ። ባል ከሌለሽ ወደ ባልሽ ጋር ሂጂ። በእስልምና ሃይማኖት እንደዚህ ሰውየው ሲያምራቸው ማነው እፎይ ሲናገር የሰማሁት ሊጥ ነው ዳቦ ሁሉ ይሞክሩ ነበር እንደተባለው ማለት ነው። ወንድሜ ሰይጣን ሲያነሳሳህ ከሊጥ ጋር ትታገላለህ እንዴ? አግባ እንጂ መድኃኒዓለም ሚስት እንዲሰጥህ ባል እንዲሰጥሽ ጠይቂው። አዎ እሱ ነው የጽድቁ ጎዳና። እውነት መራር ናት። እና ዳዊት ሲያንቀሳቀሰው ሚስቱ ጋር መሄድ ሲችል የኦሪዮን ሚስት አያት ስትታጠር። ላልጠፋ ሴት 5 ሴቶች ቤት አስቀምጦ ትጠራልኝ አለ። በዚህ ሰበብ መዓት በእስራኤል ላይ እስኪመጣ የዳዊት ቤት ሁሉ እስኪረበሽ ድረስ ሴትዮይቱን አመጡለት። ያው ቀመሳት ማለት ነው። ከዛስ ጉዱ ቀጥሎ ነው የሚመጣው። አረገዘች። እንዳይታወቅበት የሄደው መንገድ ሰው ኤርሚያስ ምን ዳዊት ብለህ ትላለህ? እንዳይታወቅበት የሚሄደው መንገድ ደግነቱ ሰዎች አወቁም አላወቁም ምን ብሎ ወደ ቤተ መንግስት እንዳስጠራት አይደለም። ምን ብሎ እንዳስጠራት የሆነ ፍርድ ልፈርድላት ነው መቼም ለአለቆቹ ከሷ ጋር ልተኛ ነው ብሎ ሊላቸው እንደማይችል አስባለሁ። እንደዛም ብሏቸው ከሆነ አይደለም። ንጉስ ነው፣ ቤተ መንግስት ነው፣ አስገቧት። የሆነ ፍርድ ሙግት ነገር አለባት፣ እሱን ሲላይላት ትችላለሁ ብሎ ይሆን አይደለም። ብቻ በምንም ይሁን በምንም ወደ ቤተ መንግስት ገባች። ምን እንደተላለፈ ታውቃለህ? ዘጸአት መጽሐፍ ምዕራፍ 20 ላይ ከአስርቱ ትእዛዛት አንዱ አትመኝ ብሎ የሚለው የባልንጀራ ሎሌው ገረዱና ሚስቱን ቢሆን አትመኝ ብሎ ያለው እሱን ነው የተላለፈ። እና
ከእሷ ጋር ተኛ። የስርቆት ነገር ይጣፍጣል እንደሚል መጽሐፈ ምሳሌ ላይ ኦኬ፣ ጣፈጠውም አልጣፈጠውም፣ በዛን ቀን ግን ባደረገው ነገር ዳዊት አጸንሷል ማለት ነው። ማንም አያውቅም። ይሄንን የሚያውቁ ጥቂት እንኳን የቤተ መንግስት ሰራተኞች ካሉ ይህን ነገር በሚስጥር ያዙት ማለት ነው። ወይኔ ሰው ወይኔ ሰው ወይኔ ሰው ወይኔ ሰው በሚስጥር ያዙት ትላለህ እንዳይጠለፍ ብፁዕ አቡነ እንድርያስ መሳሪያውን አላምነውም እንዳይጠለፍ ይላሉ። እንዴ የኢትዮጵያ መንግስት እንዳያውቁ ብፁዕ አቡነ እንድርያስ በግ ሲቀብሩ እንዳይጠለፍ እንዳሉት ማለት ነው። ሰው እንደዚህ ነው ብሎ የሚለው እግዚአብሔርን አይፈሩ እንዳይጠለፍ ግን ይላሉ። የሚነጋገሩት ነገር በሚስጥር ይዘነዋል። አላየም የጳጳሱ ማንም እንዳይሰማ በቃ በእንግዲህ ሂጂ ወደ ቤትሽ ጥሩ ጊዜ አሳልፈናል ምናምን ነገር ብሎ ነው የላካት። ስትሄድ አብሮ ግን በማህፀኗ ውስጥ የዳዊት ዘር ሄደዋል። ከእንቁላሏ ጋር ተጋኝቶ ከተወሰነ ቀን በኋላ ጽንስ ሆነዋል። ይህን ደግሞ ነገረችው። አይ ጌታው ቀርቷል፣ በሴቶች የሚመጣው ወግ ቀርቷል አለችው። እውነትሽን ነው? አዎ ያኔ አፖርሽን ላድርግ ብለህ የምትብለው ነገር የለም፣ የአመፃ መንገድ የምትካሄድ ኦኬ። ስለዚህ እንደው ማድረግ ያለብኝ ብሎ ዳዊት አሰበ። ባሏን ማስጠራት አለብኝ። ከዛ ከሞዓባውያን ጋር እየተዋጋ ነው፣ አስጠሩት አለ። ከጦርነት ቦታ ተቀስቅሶ መጣ። አይ በቃ የሆነ ለሆነ ጉዳይ ፈልጌ ነው፣ ግን ዛሬ ሂድና ከሚስት ጋራ ተኛ፣ እረፍ። ሰውየው ደግሞ በዘመንኛው አባባል ገገማ ነገር ነው። ምንም ሙድ አያውቅም እንደሚሉት ማለት ነው። ንጉሥ ሂድና ተኛ ብሎ ቢል እናንተ ነው ክልውትው ነው የምንለው። ሄጄ ክልትው ነው ብዬ የምለው መድኃኔዓለም አስቦኝ ነው ከዛ ጦርነት መካከል ከእሳት ውስጥ ያወጣኝ ብዬ እሰይ ስለት የሰመረ ልጨፍር እችላለሁ። ይሄ ግን አይጨፍርም። ምን አይነት የሚያሳጣ ሰውዬ ነው! ሂድና ተኛ። አይ በጦር ሜዳ ወንድሞቼ እየተዋደቁ ንጉሥ ሆይ በዚህን ቀን የምተኛበት አይደለም። አቤት አመፃና ጽድቅ ሲከራከሩ ይልኝ በዳዊት ቤተ መንግስት ውስጥ። አይ እኔ አልተኛም፣ እርሶን ይንሳኝ አልተኛም እያለ ማለት እየተማለ እየተገዘተ አልተኛም፣ በፍጹም አላርገውም። እባክህ ሂድና ተኛ። አልተኛም። ስለዚህ በግድ ሊያስተኛቸው፣ በፌዴራል አያስተኛው መቼም ንጉሥ ቢሆንም። ኦኬ ስለዚህ ምንድነው በቃ እሺ ቴንኪው፣ ምሳ አብረን እንበላለን። እዚህ ከቤተ መንግስቱ የሚጠጣ ወይን ምናምን ነገር አለ፣ ከዛ በሉ ቅዱለት አለ። ያ ወንድ ሲጠጣ ወደ ሴት ይሄድ የለ ይቅርታ አልጠይቅም፣ ጀርባዬንም አዙሬ አልናገርም። መጠጥን እኮ አንዱ ተው አትጠጉ አትጠጋጉ ብሎ ያለው መድኃኔዓለም ይሄው ጣጣ ስለሚመጣበት ነው እንጂ ምንም ችግር የለም። ሂድና ድራፍት ጠጣ፣ ቢራም ጠጣ፣ ያላበው እንደኔ የቀዘቀዘ የሞቀው እያልክ ጠጣ። መጨረሻ ግን አትችለውም አልኩ። ከላይ ስትጠጣ ከታች የሚቀሰቀስ ነገር አለ። በግልጽ ነው የምነግርህ። ምሳሌ ላይ አላለም እንዴ ሰለሞን? እንዴ ሰው እኮ ነግሮነ። ከሰለሞን እንኳን ትውልድ አይማርም እንዴ? ከላይ ስትጠጣ ከታች የሚቀሰቀሱ ብዙ ሰይጣኖች አሉ። እና ያኔ ደም ሲሞቅ ጋለሞታ ሴት ታያለህ ብሏል ሰለሞን እኮ ነው የነገረን። እና ዳዊቶዬ አጠጡት አለ። በጠጣ ሰዓት ላይ ያው ነገሩ ሲቀሰቀስ ገብቶ ይተኛል ከሚስቱ ጋር ብሎ ማለት ነው። ሰውየው ጠጥቶ ምን ያህል እንዳጠጣው አላውቅም፣ ግን ሰክሯል። ጠጥቶ እንትኑም የተነሳ አይመስለኝም። ሄዶ ከሚስቱ ጋር ይተኛል ብሎ ሲያስብ እዛው ንጉሱ በር ላይ ለጥ። እንዴት ሰው ጠጥቶ ሚስቱ ጋር ሄደው? ያው ይነሳበታል ብሎ ያለው ነገር ሁሉ አልተነሳበትም። በጽድቅ ነው የማወራው። ምንም የግብረ ሥጋ ግንኙነት የማድረግ ፍላጎት ሁሉ የለም፣ ጠፋበት። አቤት ሲያጋለጥ መድኃኔዓለም ያውጣኝ ነው ብሎ የሚለው የአገሬ ገበሬ ቸች ጋን ሁሉ ቢጠጣ ሰውየው አልነሳ አለ። እንቅልፍ ነው ያማረው፣ ሴት አላማረው። ትዝም አላለችው ሚስቱ። ንጉሱ በር ላይ ለጥ።
አቤት ዳዊት የሰው ልጅ የሚሄድበትን የሆነ እንትኑን ለመሸፈን የሚሄድበትን ለጣደ። በቃ እንደምታውቁት ከዛ እንዳልተኛት ከሚስቱ ጋር እንዳልተኛት አጠጥቶትም እንዳልተኛት አብልቶትም እንዳልተኛት ታወቀ። ስለዚህ ዳዊት ያደረገው ነገር ቢኖር በጦርነቱ ፊት ለፊት ላይ አድርጉትና ኢዮአብን ህዝቡን ወደኋላ ጎተትና እሱን ፍራንት ላይ አስቀምጣችሁ ሞዓባውያን በሚዋጉበት ያውዛ ግንባሩን ብለው ይድፉት ምናምን ነገር ብሎ ደብዳቤ አጽፎ ወይኔ ዳዊት ወይኔ ዳዊት ወይኔ ዳዊት። በቃ ወንድሞቼ ይሰቀጥጠኛል አልኩ። እነዚህ አባቶች ይህን መንገድ ከሄዱ እኔ እምንኛ መስመር ላይ እንደውቁ። ወይኔ ዳዊት ጌታን አታውቀውም ተብሎ እኮ አይባልም። በውስጡ እኮ ጌታ አለ፣ መንፈስ ቅዱስ በውስጡ እኮ አለ። ወይኔ በቃ ደብዳቤውን አጽፎት አስደፋው ብሎት ማለት ይድፉት ፊት ለፊት ላይ አድርጋ እናንተ ወደ አላፈግፍጉ እሱን ፊት ለፊት ላይ አቁሙ ብሎት ማለት ነው። እሱ የሞቱን ደብዳቤ ይዞ ሄደ እና እንደተባለው ተደረገ። እውነተኛ ምስክር ግን አለ በሰማያት። ይህን ሁሉ አይቷል። ኢዮአብ አስገደለው። የእግዚአብሔር ቃል ወደ ነቢዩ ወደ ናታን መጣ። ዳዊት ተጠራ። አንድ ባለጠጋ ሰውና አንድ ድሃ ሰው አንተ በምትኖሩበት ከተማ ውስጥ ይኖሩ ነበር አለው። ስለምታውቁት አላንዛዛውም። ያ ባለጠጋ ሰው 4 በጎች ነበሩትና እንግዳ ወደ ቤቱ ቢመጣ ከራሱ ከበጎቹ ከ4ቱ አንዱን አረድ ሲገባው የድሃውን አንድ የነበረችውን ወስዶ አረደበት። እና እንደዚህ አይነት ግፍ አንተ ባለበት ከተማ ውስጥ እየተደረገ ነው ታላቁ ንጉሥ ዳዊት አለው። ጽድቅን በፊት ለፊት የሚናገር ነቢይ እኮ አልኩ አለው። እንደዛ መጥቶ ንጉሱን ፊት ለፊቱን እያየ እውነትህን ነው ያ ሰው የሞት ሰው ነው። እኔ ባለበት ከተማ ውስጥ እንደዚህ አይነት ሰው 4 እጥፍ ይከፍላል። የእስራኤል አምላክ እግዚአብሔር ይፋረደኝ እያለ ማለት 4 እጥፍ ነው የሚከፍለው። ወይኔ ዳዊት ለራሱ እየተናገረ እንደሆነ አላወቀ። 4 እጥፍ ነው የሚከፍለው አለ። አንድ በግ የድሃ ወስዶ ነው ያረደበት። እኔ 4 አስከፍለዋለሁ አለ። ቀጥሎ የተናገረውና ናታን ያ ሰው አንተ ነህ። እንዲህ አይነት ሰባኪ፣ እንዲህ አይነት አገልጋይ ነው። ፍሩሽካ የሆነ ነቢይ ምን ይጠቅመናል እኛ? ያ ሰው አንተ ነህ። አገልጋይ ማለት እንደዚህ ነው። የንጉሥ ፊት አይቶ የማያደላ ወኒ ቢከተው እኮ ይከተዋል። ያ ሰው አንተ ነህ። ስለዚህ 4 ትከፍላለህ አለው። 4 ነው የምትከፍለው። 4 እጥፍ ይከፍላል ብላል። 4 ትከፍላለህ አለው። 4 በጎች ትከፍላለህ። አንድ ነው አይደል ያረደው? 4 ይከፍላል ብሎ እንግዳው አንተን ይህንን ያደረግከው 4 ትከፍላለህ። ኦኬ። ዳዊት 4 በጎች ሲከፍል የመጀመሪያ ሲገናኛት ያጸነሳት ሴትዮ ቤርሳቤ የወለደችው ልጅ ገና ሲወለድ እግዚአብሔር ቀሰፈውና ሞተ። የመጀመሪያ ልጅ ያጸነሳት የመጀመሪያ ልጅ ሞተ። 1 በግ ሰዋ ማለት ነው። ዳዊት 4 ይከፍላል ብሏል። 3 ይቀራሉ። ሁለተኛ ከኢዝራኤላዊቷ ከአኪናሆም የሚወልደው አምኖን ከአጊት የምትወለደዋን የአቢሻሎም እህት ትዕማርን እህቱን የሄደበት ክፋት ከአባቱ የባሰ ነው። የሱኛው ደግሞ ከአባቱ የባሰ ከዳዊት የባሰ ሳይታመም ታመምኩ ብሎ እህቱን ሲስተር ቅስፍ አድርጎ ይዞኛል እያላት ማለት ነው። ሳይታመም አምላኬ ያድነኝ የኔ አባት አድነኝ። ሆነት እነዚህን አባቶች ያገልግለዋል ከነድካማቸውም ከነብርታታቸውም አድነኝ ተኝቶ ምን ሆንክ? እዚህ ይወጋኛል። ምን ሆነ ነው እሱ አዶን የሆነ ነገር ብቻ ይሸቀሽቀኛል ብሎ ታዲያ ምን ይደረግልህ? እህቴን ጥሯትና እሷ እያበሰለች እንድትሰጠኝ ወዳለው ብሎ ሐሳብ ሳያመጣ
አጠገቡ ያለው ሰው ሳይታመም ታምም ያለው ብሎ ሲለው አጠገቡ ያለ ሽማግሌ ምን ብሎ ቢመክረው ጥሩ ነው? ሳትታመም እንዳታመምክ መስለህ ተኛ። ከዛ አባትህ ይሰማል ዳዊት። እዛ እሱ መጥቶ ይጠይቃል። እዛ መጥቶ በሚጠይቅ ሰዓት ላይ አሉ እኮ ቁጭ ብለው አሮጊትና ሽማግሌ የሆኑ ቸርች ውስጥ እንዲህ አይነት መሰሪ የሆነው ምክር የሚመክሩት ጉዳይ ነው አልኩ። እንኳን ፓስተር አይደለም እናት መድረክ ላይ አምጣት ወለድህ። የእግዚአብሔርን ሕዝብ እንደዚህ አይነት ክፋት የምትመክሩ የክፋት ብልቃጦች ንስሐ ግቡ። ጠይቃትም ቢያለች እንዴ? አዎ እኔ ቀስ ብዬ እጅ ላይ እጥልልሃለሁ ብሎ አንተ ማን የሀገሩ ሴት የሆነ ጎረምሳ ወጠብሻ ጎረምሳ እጅ ላይ እንድትጥል ማን የላከህ? ጌታ መድኃኒዓለም ሚስት እንድትሆነው እጁ ላይ ጣልለት እንጂ ሚስት ከእግዚአብሔር ዘንድ ናት ነው እንጂ ያለው። አንተ አምጥቼ እጥልልሃለሁ ትላለህ? እንዲህ አይነት ክፉ መካሪዎች አሉ ዛሬ። እና ዝም ብለህ እያቃስህ ትተኛ። ዳዊት ይመጣል። ዳዊት ሲመጣ ሳለ ምን ላድርግ ብሎ ሲል ያው እህቴ ትዕማር መታ እያበሰለች እየፈተፈተች በእጄ ትስጠኝ ብሏል አይደለም? ዳዊት መጥቶ ሲጠይቀው ምን ሆናል? በቃ አሞኛል አለው። አሞኛል። አላመመውም እኮ አምኖን፣ በፍጹም አልታመመም። ይሄንን እንዲህ አይነት ዱርዬነት በእስራኤል ቤት ወፌ ላላ ሰቀለህ እኮ ልትገርፈው የሚገባ ነው። በዘሌዋውያን 17ና 18 መሰረት ማለት ነው። ሳይታመም ታመምኩ ብሎ አባቱ ዳዊት ካደረገው ይልቅ የበኩር ልጁ ነው አምኖን፣ ኢዝራኤላዊቷ የተወለደ አኪናሆም ትባላለች እናቱ፣ አምኖን ይባላል። አባቱ ዳዊት መቶ ሲጠይቀው እህቴ ትምጣና እየፈተፈተች እንደዚህ ወደ እንትን እያጎረሰችኝ እንትን ብትለኝ እፈወሳለሁ ብሎ አለው። ዳዊት በምን ይጠረጥራል? እህቱን ሄዶ ትዕማርን ወንድምሽ ታሟ ልጅና ወይ አፈር ሲሆን ወንድም ጋሽ የታመመ ብላ ማለት ነው። ታላቅ ወንድሟ ነው። በአባት ይገናኛሉ። በእናት እሱ የአኪናሆም የኢዝራኤላዊቷ አኪናሆም ነው። እሷ ግን የአጊት ልጅ ናት። ያው የአባት ልጅ ነው። ወንድም ጋሽ እያለች ማለት መጣች። ይፈልጋት ነበር። ምን ሊል? ንጽህናዋን ሊወስድ፣ ድንግልናዋን ሊወስድ። ላልጠፋ ሴት የንጉሥ ልጅ እንዴት እህቱን ከጀላት? እንዴት ክጃሎቱ መጣለት? ነውር እኮ ነው። ዘሌዋውያን 17ና 18 ላይ ህጉ እኮ ይከለክላል። ቶራ ይከለክላል። ጌታ ተናግሯል። ያህዌ በሲና ተራራ ላይ ሳይናይ ተራራ ላይ ተናግሯል። ትልልቅ በደልና ኃጢአቶች ነው የተደረጉት። ከዛ መጣች ወንድም ጋሼ ብላ እንግዲህ በስሎቹን አብስላ ይዛለት ወደ አልጋ ስትሄድ የዘመናት አምሮት ያልነበርም እንዴ? ያልታመምኩ የምፈልገው አንቺን ነው፣ ያው አስጨርሽኝ አይነት ነገር እዛው አልጋው ላይ ይዟት እጇን ጎትቶ ተኛ። እየጮኸች በእስራኤል ስንፍና አታድርግ፣ ብትፈልግ አባቴን ብትጠይቀው ይሰጥሃል፣ በህጋዊ ደረጃ አድርግ፣ ተው ይቅርብህ እያለችው እጇን አጣጥፎ አፏን አፍኖ ላላ ወጣባት። የሚያደርገውን አደረገ። ድንግልናዋን አፈረሰ ማለት ነው። የዳዊት ቤት ውስጥ ብጥብጥ ተጀመረ። አምላኬ አባዬ ጠብቀኝ፣ በእውነት ጠብቀ ህዝብን በእውነት ጠብቅ። ምን አለበት ዳዊት የዛን ቀን ቢቀርበት ኖሮ ቤርሳቤህን ባያርግ። አንድ በግ ሞቶበታል፣ አንድ ልጅ ሰዋ ማለት ነው። 4 እጥፍ ክፍል ነው ብሎ ያለው። እዚህ ደግሞ ሌላ መዓት መጣ ዳዊት ቤት። ትርምስምስ አለ። እህቱን ደፈራት የሚል ወሬ በእስራኤል ቤት ሁሉ ተወራማ። የንጉሱና የዳዊት ልጅ ታላቅየው ከማንኛይቱ የወለደው 4ና 5 ሚስቶች ስለሙሉ ከአምኖን የወለደ ማን ነው? ከእዝራኤላዊቷ ከአኪናም የወለደ አምኖን የሚባለው ሰው እያለ አይደል? እሱ እኮ ዛሬ በጣም ይገርማችሁ ለዚህ አድርጎ ምናምን ነገር እየተባለ ወሬ ዳዊትም ሰማ። የበኩር ልጁ ስለሆነ ምንም ሊያደርግበት አልፈቀደም ይላል። አሁንም ዳዊት ሌላ ጥፋት እንደ ታናክ እንደ ቶራው በድንጋይ ተቀጥቅጦ ነው መሞት ያለበት። ዘሌዋውያን 18 ያዛል። የበኩር ልጄ ምናምን ነገር ብሎ መሸሸግ አትችልም ስለ በእግዚአብሔር የጽድቅ ፊት። ኤሊም በእግዚአብሔር ቤቱ ሲያመነዝሩ ልጆቼ ብሎ አልገሰጻቸውም ነበር። አንተ ባትገሰጸ የሰራዊት ጌታ እግዚአብሔር ጽዋው ሲሞላ አልኩህ። አፍኒና ፊንሃንስ ወድቀው ቀሩ። አቤኔዘር የእግዚአብሔር እርዳታ እያልክ ከአለት ስር ቆመ ብትጨፍር አያዋጣም። የቅድስና ኑሮ እግዚአብሔርን ደስ ያሰኘዋል። እግዚአብሔር በዚህ ነገር አይሆንለትም። እና ዳዊትም ልክ እንደዚሁ ዝም አለው ልጁን።
እንደ ህጉ ሊፈርድበት ሲገባ አልፈርድም። አቢሻሎም የተማር የእናት ልጅ ነው፣ የአጊት ነው፣ ጎፈሪያም ነው። ቆንዳላው እንደ ሳምሶን የሆነ ነው። ቆንጅዬ ነው፣ መልከ መልካም ነው። ግን ደግሞ የባሰበት ሸረኛ ልጅ ነው። ተንኮለኛ ልጅ ማለት ከዳዊት ከአምኖን የባሰ ነው። አባቱ ዳዊትን በህይወት እያለ በአፍጢሙ ገልብጬ ዙፋኑን ወርሳለሁ ብሎ ያለ ማለት ነው። ቆንጅዬ ነው፣ ግን ነገረኛ ነው። ጎፈሬው ቆንዳላው ያምራል፣ ግን ተንኮል የተሞላ ሰው ነው። እሱ ገና ይህንን ሳያስብ በፊት ወንድሙን አምኖንን ያው እህትየው ሄዳ ትናገራች። ለአባቷም ተሰምቷል፣ ለአቢሻሎምም ነገረችው። ማነው እንደዛ ያደረገሽ? ወንድም ጋሼ ነው፣ አምኖን ነው ነው። አዎ በአፉ አልተናገረም፣ በልቡ እደፋዋለሁ ብሎ ነው። ወንድም ወይኔ ዳዊት የዛን ቀን ያቺ የተሳሳትካት ስህተት የማይጠፋ እሳት በቤት በድንኳን ገባ። በሰው ሚስቶች ላይ የምትማግጡ ወንዶች መልእክቱ ለእናንተ ነው። በሰው ባሎች ላይ የምትማግጡ ሴቶች መልእክቱ ባንተ ነው፣ ለእናንተ ነው። ወንድሞቼ እናቶች፣ ታሪክ ማውራ እንዳይመስልም። አምኖን ሰማ፣ አቂሞበት ቁጭ አለ። በግ ሊሸልቱ የንጉሱ ልጆች ሙሉ በሙሉ አባትየውንም ጠራ። አቢሻሎም አልመጣም። እነሱ ሂዱ ተብሎ ተጠራርተው የዳዊት ልጆች ከአጊት፣ ከአኪናሆም፣ ከቤርሸባ እንደዚሁም ከናባል ሚስት ከአቢጋ የሚወላለዱት ሁሉ ተጠራርተውልን ተጠራርተው ተገናኙ። ቅዱለት ለወንድም ጋሼ እያለ ማለት ነው። አቤሴሎም ታላቁ ስለሆነ አምኖን አጠጡት። በጉ ብትፈልግ ባርቢኪው ይሁን ደረቅ ያለ ጥብስ፣ መረቅ ያለው ጥብስ፣ በግ ሊሸልቱ ነው። እዛው በግ አርደው እንደፈለጉ ዱለት ምናምን ነገር ብቻ በባህሉ የሚባለው እሱን እየበሉ ቅዱለት ለወንድም ጋሼ አጠጡት አለ እየተቀዳለት እያለ አምኖን ጠጣ። እህቱ ላይ ያደረገውን ነውር ግን ረስቶታል መሰለኝ። ወንድምየው አቢሻሎም እንዴት እንዳቄመበት አላወቀም። ጠጥቶ ጠንብዞ መስከሩን ሲያቅ አምኖን አቢሻሎም ለባሪያዎቹ መልእክት ሰጠ። ተነሱና ይህንን ቀዥቃዣ ልጅ ድፉት አላቸው። ማንን? አምኖንን ወንድሜን። እንዴ ረበ ሄደና ግደለው። አቤት የፍርድ ትእዛዝ! ገደሉት እዛው ጋር አምኖን። 2 በግ አምኖን እንደገደለ ደግሞ ዳዊት ሲሰማ ወንድሙን የገደለ ይገደል ብሎ በሚለው አምላካዊ ቃል መሰረት ሊፈርድበት አልቻለም። ወደ አንኩስ ነው የሚባለው፣ ወደ አንኩስ ወደሚባለው ንጉስ ማለት ጌሹር፣ ወደ ጌሹር ላከው አቢሻሎምን። ጌሹር ልኮት እዛ ተቀመጠ በባዕድ ምድር። አይ ቲንክ የእናቱ ምድር ይመስለኛል፣ የአጊት ሀገር እዛ ይመስለኛል። ሄድ እዛ ኑር ተብሎ። አቤት አቤት! ይሄ ትልቅ ቤተሰብ ሄድ እዛ ኑር ተብሎ ኖሮ ከዛ እንደገና ደግሞ አባቱ ናፈቀውና የአባቴን ፊት ምናምን ነገር ብሎ መጣ። ወደ ኢየሩሳሌም አምጥቶት ንጉሱ ኢየሩሳሌም ከተማ ውስጥ አስቀምጦት 2 ዓመት ሙሉ ፊቱን ሳያሳይ እሱ በነበረበት ከተማ ውስጥ አስቀመጠው። ቅጣት ኢየሩሳሌም ውስጥ እየኖረ ዳዊትም ኢየሩሳሌም ውስጥ እየኖረ አቢሻሎምም 2 ዓመት ሙሉ ቀጠው። ፊቱን ሳያየው ከተማ ውስጥ በአንድ ከተማ ውስጥ እያለ የዳዲን የባባን የማዘርን ፊት ሳታይ ስትኖር እንዴት እንደሆነ ይታይቀጣሉ። መጨረሻ አቢሻሎም ደግሞ ተነስቶ እስከ መቼ ነው የአባቴን ፊት ማላየው ብሎ ሄዶ የኢዮአብና የማንን የእርሻ የገብስ እርሻ አነደደው አልኩ በእሳት። አቤት! ኧረ ተው እባካችሁ፣ ይሄ መከራ ይቁም፣ እዚህ ጋር ይብቃ። አይበቃ። ዳዊት 4 እጥፍ ይከፍላል ብሏል። እርሻ ማቃጠል፣ ትውልድ ማቃጠል፣ ትውልድ መግደል፣ በቃ ተፈጥሮ ላይ ሁሉ ነው የመጣው። የዚህ ጠንቁ መጨረሻው መጀመሪያ ምንድን ነው? ዝሙት።
አነደዋለሁ ብሎ አነደደ። 2 በግ ከፈለ። ከዛ በአባቱ በዳዊት ላይ ደግሞ አመፀና አቢሻሎም የበረታ ሆነ። ከዛ በአባቱ በአቢሻሎም በዳዊት ላይ አመፀ። ሲያምፅ መፈንቅለ መንግስት ሊያደርግ ማለት ነው። ዳዊትን ራሱ ደፍቼው እኔ በዙፋኑ ላይ እቀመጣለሁ ብሎ ማለት ነው። ከነ አቤኔር ጋር ሆኖ ምርጥ የሆኑ የተባሉ ሰዎችን ይዞ ተደራጅቶ በኤፍሬም ባለ ዱር ውስጥ ነው የገቡት፣ ጫካ ውስጥ ማለት ነው። እያንዳንዱ ቅንድቡን እያልን የምንጥለው እዚህ ዳዊትን እንዳለ ነው በህይወቱ እንትን ብለን ልጅ ከአባቱ ሚስቶች ጋር ሁሉ ተኛ። ወይኔ ሰውነቴን ከተቀጣል አልኩ ሳነበው። ተኛ። ልክ ሮቤል ከእስራኤል ከያዕቆብ ሚስት ጋር ከዘለፋነች ከማነች ከዛችኛይቱ ሰራተኛ ጋር እንደተኛ ማለት ነው። ሮቤል የላባ ነው ዘለፋ ከሁለቱ አንዱ ማለት ነው። አባቱ ያዕቆብ ባላየበት ነይ ብሎ በድንኳኑ ወስዶ ወደ ምኛቴ አልጋ ወጥተሃልና አለቅነት ላንተ አይገባም አለው። ስለዚህ ሮቤል ከእልቅና ተሻረና ኤፍሬም አንተ በኩሬ ነህ ተባለ። በዝሙት ጠንቅ የሚመጣውን አስብ። የሮቤልን ብኩርና አስቀረ። ሽማግሌው ተቆጣ። የእግዚአብሔር ክብር የእግዚአብሔር መንፈስ በነበረ አፋቸው የሚወጣው ቃል ቀላል አይምሰል። ከቢላ ጋር ነው። አዎ ከቢላ ቴንክ ዩ እህትዬ ባላ የተባለችዋ ማለት ነው። ቤላ ከእሷ ጋር ተኛ። ዝሙት አቤሴሎም መፈንቅለ መንግስት አድርጎ ዳዊትን ደፍቶ 2 በጎች ልብ በል ስሙ ያልተጠራ ሕፃን እግዚአብሔር ቀስፎታል። አምኖንም በአቤሴሎም ተገደለ። አቤሴሎም ደግሞ ዳዊት ላይ መፈንቅለ መንግስት ሲያደርግ ያው እንግዲህ ከዳዊት ጋር የተሰለፈ አንድ አራስ ነብር የሆነ ሰው እያለ በጣም አደገኛ ሰውዬ ነው። ሰውየው በጣም አደገኛ ነው አልኩ። ከአቤኔር የበለጠ ነው። ኢዮአብ የሚባል የጦር አለቃ እና ቢሳ ምናምን ነገር ብራዘር ዳዊት አካባቢ የተጠጉትን ብታያቸው ጨካኞች ናቸው። የጦር አለቃ ነበረ። አይ ንጉሶ በቃ አንተ እዚህ ተቀመጥ፣ እኛ እንሄዳለን፣ ውጊያውን እንፋለማለን ብሎ አለ። ዳዊት ወደ ጦርነት መርቆ ላካቸው እና ልጄን አቤሴሎምን ካገኛችሁት፣ የወለደ አባት አይችልም። ልጄን አቤሴሎምን ካገኛችሁት ጦርነቱ በበረታ ሳለ ኢዮአብ አደራ ልጄን አትርፉት ብሎ እሱ በሰፈር አስቀሩት። አይ አትመጣም ንጉሶ፣ አንተ አትመጣ፣ አንተ መብራታችን፣ አንተ አትጠፋም፣ እዚሁ ተቀመጥ ከተማ ውስጥ፣ እኛ ለዚህ ወጠጤ ልኩ እናስገባዋለን ብለው። ወጠጤ ያልኩት እኔ ነኝ፣ ወጣት ስለሆነ ማለት ነው። እኛ ልኩ እናስገባዋለን፣ ከእሱ ጋር ያሉትን ሁሉ ጭምር። እንግዲህ በአንድ እግሩ ይቆማል። የአባቶቻችን አምላክ እግዚአብሔር መንግስትን ለአንተን የሰጠህ በጨው ቃል ኪዳን ለአንተና ለዘርህ ነው። አንተ እያለ ግን መፈንቅለ መንግስት አድርገን እሱን ደፍተን እኛ እንነግሳለን ብሎ አቤሴሎም የሚሆን አቤኔር ከእሱ ጋር የተሰለፉ ሁሉ የኤፍሬም ሰዎች ይሁኑ የብንያም ሰዎች ወይ እነሱ እኛን ጭዳ ያደረጉናል፣ ወይ እነሱን እኛ ጭዳ እናደርጋቸዋለን። ከተማ ተቀመጥ፣ እንሄዳለን ጦርነት። ኢዮአብ እንደተቆጣ አንበሳ ከእሱ ጋር የነበሩትን ኃያላን ይዞ ተሰለፈ። ግብግቡ ተጀመረለ ማለት ነው። በዛ በኤፍሬም ዱር ውስጥ ማለት ነው። ክትክቱ ተጀመረ። የዳዊት ወገን የዳዊት ኃያላን የነበሩት ከኢዮአብ ጋር የነበሩት ጠዝጥዘው አልኩ። እንደዚህ ዝም ብሎ እንዳይመስልን በሻቦላ ሰይፍ፣ በድንጋይ ሩዋሩ፣ በምናምን ነገር በቀስት እስራኤል ከእስራኤል ጋር ተዋጋ። ምንድን ነው ምክንያቱ? ሩቱ ምንድን ነው? ዝሙት የሚባል ጠንቅ ተከታከቱልህ። ከቤት ሰይፍ አይርቅም ብሎት ነበር እግዚአብሔር በናታን በኩል። ወይኔ ጌታዬ፣ ወይኔ ጌታዬ፣ ወይኔ ጌታዬ፣ ወይኔ ጌታዬ፣ ወይኔ ጌታዬ፣ ይቅር በለን አባዬ። ከትከት በፊቱ መቆም አልቻሉም። በኢዮአብ ፊት አቤሴሎም በፈረሱ ላይ እንደተቀመጠ ሸሽቶ አመልጣለሁ ብሎ ሲጋልብ ኢዮአብ ከበስተኋላ ድንገት አየው። ሰረገላውን አፍጥን አለው። ያዘው፣ ይሄንን ጎረምሳ ያዘው አለው። ሲጋልቡ አቤሴሎም ሲሮጥ ኢዮአብ ሲከተለው በሰረገላ ሆኖ የአቤሴሎም ሰረገላ የተቀመጠበት ፈረስ ሄዶ በዛፉ ስር ሲገባ
ያ የሚያምር ቆንዳላ ፀጉሩን የዛፉ ቅርንጫፍ አንጠልጥሎ ከፈረሱ ላይ ያው እና ሊደርቅ እንደተንጠለጠለ ስጋ እንደዚህ ተንጠልጥሎ ተገኘ። አቢሴሎም ኢዮአብ ደረሰበት። እዛው ከዛፉ ላይ ያለ ነው በሰይፍ ቆራርጦ የጣለው። አቤቱ ጌታዬ፣ አረ ኢዮአብ ዳዊት አደራ ልጄ እንዳትነኩት ብሏል። የራሱ ጉዳይ ብሎ ማለት ነው። ፍርድ አልኩ ፍርድ። እህቴ ዳሌሽን ነቅንቀሽ ሰው ባል ሄደሽ አማግጠሽ ወስዳለሁ ብለሽ ቅዱስ እግዚአብሔር ልጅ ምስክር ነው። በሚያስከፍለው ያስከፍልሻል ወንድሜ፣ በሚያስከፍለው ያስከፍላል። ወደ ሰው ሚስት የተመለከተ ሳይቀጣ አይቀርም ብሏል። አይቀርም። እዛው ዛፍ ላይ እንዳለው መተራው አልኩ። እንደ ከብርንዶ ከሻኛው ቁረጥልኝ ተብሎ እንደሚባል ኢዮአብ በሰይፍ አቢሻሎምን ሶስተኛ በግ ዳዊት ከፈለ። 3 ልጆች 4 እጥፍ ይከፍላል ብሎ ነበር። 3 በግ አቢሻሎም ሞተ፣ አምኖን ሞተ። ስሙ ሳናቀው ገና ከማፀኑ የወጣውም ልጅ ሞተ፣ ተቀሰፈ። 3 በጎች 1 በግ ይቀራል። ዳዊት 4 ነው ይከፍላሉ ብለህ ያልከው። ዳዊት በንግስናው ላይ ያለ አረጀ። አይ ቲንክ 6ኛ ነች 5ኛ አቢሳ የምትባል ሚስት አመጡለት። ቆንጅዬ ልጃገረድ ማለት ነው። ታሙቀው ብለው አቢሳ ትባላለች። ቆንጅዬ ልጃገረድ ነገር ናት። ሞንዳላ ተብሎ የሚባለው አመጡለት። እሱ ግን አያውቃትም ነበር ያለ። በቃ አርጅቶ ማለት ነው። እንድታሞቀው እንድትተኛ ከስሩ ትተኛ ነበር። ከዛስ ከሚስቱ ከአባቱ ጋር የተኛችውን አቢሳን አዶንያስ የሚባል ሌላኛ የተክለፈለፈ የዳዊት ልጅ ክጃሎቱ መጣበት። አይ ዳድ በቃ ዝም ብሎ ትቷታል። ተኝቶ ዝም ብሎ የሚነሳው አይዲም ሳያወራትም አይቀርም። ምንም አላደረገሽም፣ ምንም አልነካኝም። እና ይሄ ድልማ ሊያመልጠኝ አይገባ በቤቴ ድረስ መጥቶ ብሎ ማለት ነው። ጠንቅ፣ የዝሙት ጠንቅ አምኖን ማነው አዶንያስ። ይህም ብቻ አይደለም፣ ዳዊት አርጅቶ ተኝቷል። እሱ ነው እስራኤል የሚመራው እዛ ሰዓት ላይ። ሰለሞን ደግሞ ገና ጩጬ ነው፣ ብይ እየተጫወተ ነው ሰፈር ላይ ብይ እንደሚጮቱ ማለት ነው። 3 2 እንደዚህ አስገባ ምናም ነገር እያለ ማለት ነው። ሰኞ ማክሰኞ ምትሏት እቺ እንደዚህ የምትዘሏት ነገር አለች። እኔ እንኳን ገጠር ፈረስና ምናም ነገር ኬሌ ገና ምናም ነገር እንደዚህ ነው ምን ጮተ የነበረው። ብቻ ገና ህፃን ነው፣ ብይ እየተጫወተበት የነበረበት እድሜ ለጋ ነው። ሰለሞን ገና ለጋ ነው፣ ብላቴና ነው። ገና ሰፈር ላይ እየተሯሯጠ ነው። ጨርቅ ኳስ ሰፍቶ እግሩ አቧራ፣ መቀመጫ ሁሉ አቧራ ለብሶ እንደዛ የሚሆንበት እድሜ ማለት ነው። ዳዊት ግን እስራኤልን ይመራ ነበርና አዶንያስ ደግሞ ደንደን ያለ ነው፣ ጎረምሳ ነው፣ ለመምራት ደርሷል። የንጉሱ ልጅ ነው። በቃ መድከሙን አውቆ ዳዊት ከዚህ በኋላ ለጦርነት ምንም ብቃወመው ተነስቶ አይናገረኝም ብሎ ጽዋ ሲሞላ ማለት ነው። 4ኛው በግ እንዴት እንደሚንቀዠቀዥ ይሄ አዶንያስ የሚባለው ሲክለፈለፍ እና እኔ ንጉሥ ሆናለሁ ብሎ አለ። እንዴ በነቢዩ በናታን በኩል እኮ ዳዊት ተናግሯል፣ ቃል ገብቶላታል ለቤርሸባ። ምን ብሎ? እኔ እኮ ሞትኩ በኋላ ልጅሽ ነው ዙፋኔን የሚወርሰው ብሎ። እግዚአብሔርም ሰለሞን የሚባለው ልጅ ሲያመጣ ይዲዲያ ብሎ በነቢዩ በኩል ቃል ተገብቶለታል። ለእሱ ነው እግዚአብሔር ያቀደለት፣ ዙፋኑ ያስቀመጠለት ለሰለሞን ነው። አዶንያስ ምን ይሄ ህፃን ምን ያደረገውና እኔ እመራዋለሁ ምናምን ነገር ብሎ ፋዘርም ተኝቷል፣ ደክሟል። ከዚህ በኋላ በጦርነት እንዳያኔ ጎልያድ ጋር ሄዶ እንደሚያስፈራራው እኔ ጋር መጥቶ ሀርድ ሊሰጥ አይችልም፣ ምንም የሚያመጡት ነገር የለም ብሎ እነ ዮአብን ጠርቶ ካህኑ ማነው አንድ ካህን አለ፣ እነሱን ሁሉ ጠርቶ ሄዶ በቴሌዮ በሚባለው ድንጋይ ላይ መስዋዕት ሰውቶ ቀንደ መለከት ነፍቶ እሪ በሉ ያዙ፣ አዶንያስ ነገሰ፣ ክብር ለአምላካችን ለያህዌ ይሁን፣ በልልታና በጭብጨባ ምንትን ቀንደ መለከት ንፉ ብሎ ቀንደ መለከት ሁሉ አስነፋ። ዳዊት ጋር መጥተው መልክተኞች ነገሩት። ቤርሸባ የገባች
ኖ ሳዶቅ ካህኑ እሱኛው አይደለም። ሳዶቅ አይደለም። ሳዶቅ ሳይሆን አብያታር ነው። ሳዶቅማ ዋነኛው ካህን ነው። ከነቢዩ ከናታን ጋራ የነበረው ነው። ዋነኛው ሊቀ ካህን እሱ ነው። እዛ ኧረ ዳዊት ጉድ እየተባለ ምን ሆነ አዶንያስ ነገስኩ እያለ ህዝብ ሁሉ ጨምሮ እና ካህኑ ሁሉ ሰብስቦ ናቤኔር ሁሉ አሉ የጦር አለቃው በሙሉ እዛ ታርዶ ህዝቡ እስራኤል ሁሉ እየበላ ነው አለ። በምን አይነት አነሳስ እንደተነሳ አይደው ነው። እዛው ተቀምጦ እዛው አልጋው ላይ ሆኖ ቀና ብሎ በምንኛ ንግግር እንደተናገረው አርጅቶ ያረጀ ሰው ነው። የኔን ፈረስ አምጥታችሁ ይህን አምጥታችሁ ሰለሞንን አስቀምጡት ብሎ ሽማግሌ በሚያወራበት ወሬ ያ ጀግናው ዳዊት አምጡና ልጄን አስቀምጡ አለ። እኔ በመቀመጥባት በቅሎ ላይ አስቀምጡና ነቢዩ ናታን እየሰማኝ ነው? አዎ። ካህኑ ሳዶቅ እየሰማኝ ነው? አዎ። ሁለታችሁ ወስዳችሁ ጊዮን በሚባለው ቦታ ላይ በዛው በውሃው ምንጭ ጋር ዘይት አፍስሳችሁበት አንግሱት። እስራኤሉ ቀንደ መለከት ይንፉን፣ ሌዋውያን ካህናትን ሁሉ ዘዙ። ከዛስ አምጥታችሁ እኔ በምቀበጥበት ወንበር ላይ እስራኤልም እያየ እኔም እያየ አይን እያየ ሰለሞንን አምጡና አስቀምጡታል። እሺ ዳድ ወታደራዊ ሰላምታ እየሰጡ ከዳዊት ጋር ወጡ። ንጉሥ ነው ብራዘር፣ ቢያረጅም ብራዘር እዛ ሰጠ ማለት ሰማይ ምድሩን የሚነሳብህ አንደኛ የተቀባ ነብይ ነው ዳዊት። አምላኩ እግዚአብሔር እዛው በተኛበት አልጋ ላይ ሆኖ ከሱ ጋር አለ። በልጅነት ከአንበሳና ከድብ ያስጣለው ጌታ አለ። ሽማግሌ ነው፣ አይኑ ጃጅቷል፣ ማየት አይችልም ወይ ተዋግቶ መዋጋት አይችልም። የሚዋጋለት አምላክ አለ በሰማያት። ይሄ ሁሉ ተሰማ። መጨረሻ ጦርነት ሊቀጥል ስለ ሄዶ የብረቱን ቀን የመሰዊያውን ቀንድ ሁሉ ይዞ አንዳንዱ በልመና ነው የተረፈው፣ ሌላው ተቀጥቅጧል፣ ተጨፍጭፏል አልኩ። እዛ አዶንያስ ለመነ ሰለሞንን። ዳዊት ምን ብሎ ቢለው ጥሩ ነው? ይሄንን ወንድምህን እንዳትተወው አለው። ትእዛዝ ሰጠው እንጂ ራሱ ሰለሞን ትእዛዝ ሰጠው። ከዚህ ከተማ ውስጥ እንዳትወጣ ብሎ ትእዛዝ ሰጠው ለታላቅ ወንድሙ። አሁን ንጉሥ ነው። ብይ የሚጫወት ሕፃን ልጅ መመሪያ ከሰጣት መስማት ብቻ ያለብን። የ8 ዓመት ልጅን ነው እግዚአብሔር ዙፋን ላይ ያስቀምጦ ኢዮስያስ ኪንግ ጆዛያ የሚባለውን ሕፃን ነው ብለህ የምትንቀው አይደለም። መንግስትን ለሰለሞን ነው እግዚአብሔር የመደበለት። እንዳትወጣ ከዚህ ከተማ ውስጥ በወጣህ ቀን በዘመንኛው በኢትዮጵያ ንግግር ደምህ ደመ ከልብ ነው የሚሆነው። ነፍስ ራስ እጅ ላይ ጠፋዋል። አዶንያስ ረስቶ ንቆ ወጣ። የንጉሱን ቃል ሳይፈጽም ቀርቶ ዳዊት ማነው ሰለሞን አዶንያስን ገደለው። 4 በግ 4 እጥፍ ይከፍላል ማለት 4 ልጆቹ ይጠፋሉ ማለት ነው። አቤቱ ጌታዬ አድነኝ። 4 በግ ጋር ሲቆም አቆመ ማለት 4 ልጆቹን አጣ። ከማአፍ በወጣው ቃል ከራሱ አፍ ይህ ሰው የሞት ሰው ነውና አንዲቷን ወስዶ አርዶበታል፣ 4 እጥፍ ይከፍላል ብሎ ያለው ዳዊት ነው። አራት እጥፍ 4 ትውልድ ከዳዊት ቤት ኃያላን ወደቁ። አዶንያስ ወደቀ፣ አብሻሎም ወደቀ፣ አምኖን ወደቀ፣ ስሙ ያልተጠራ ብላቴና ወደቀ። 4 ልጆቹ ወጡ በነዛ ዘመናቶች ውስጥ። የዚህ ሁሉ መነሻው ምን ነበረ? እስኪ ዝሙት እያላችሁ ጻፉ ወንድሞች። ዝሙት፣ ወደ ሰው ሚስት መከጀል፣ ወደ ሰው ባል መከጀል፣ ዝሙት የሚያመጣው ጠንቅ። ወንድም ያግብታል፣ ወደ ሰው ሚስት አትመልከት። አላገባህም፣ ወደ ሰው ሚስት አትመልከት። እህት ያግብተሻል፣ ባል፣ ወደ ሰው ባል አትመልከች። ኦኬ፣ አላገባሽም፣ ጌታ ባል እንዲሰጥሽ ጠይቂ። እግዚአብሔር ጻድቅ ነው። እግዚአብሔር ጻድቅ ነው፣ አይዘበትበትም። ለቅድስና ኑሮ እግዚአብሔር ጠርቶናል። ጌታ ባል ከሌላችሁ ባል ይሰጣችኋል፣ ጸልዩ፣ ጌታ እግዚአብሔር ይሰጣል።
ሚስት ከሌላችሁ ሚስት ይሰጣችኋል። ጸልዩ። ሚስት ከሰጠህም በኋላ መጀመሪያ ለእግዚአብሔር ቀጥሎ ለሚስትህም ታመን። መጀመሪያ ለእግዚአብሔር ቀጥሎም ለባልሽ ታመኝ። በተለይ ውጭ ሀገር ላይ ደግሞ ያሉ ሰዎች እኔ ከፈለክ ምናምን ነገር ብለው ያስፈራራሉ፣ በህግ ማለት ነው። አዎ ያለ አግባብ ሴቶች መነካት የለባቸውም። ግን ስንቶች ሚስቶች ሆነው እንደ ባል የሚያደርጋቸው አሉ። ቤት ውስጥ ሰላቢ ገባ ቧያቄ ይንበረበረው ምናምን ብለሽ ምንም ሰላቢ አልገባም። የእግዚአብሔርን ስርዓት በቤት ውስጥ ስላዛባሽ ባልሽን በንቀት ስለምታዩ 10 ነቢይ መጥቶ አልኩሽ ከኢትዮጵያ ዘይት ያፍሰስብሽ አይደለም። ዘይት ማፍሰስ በበርሜል ውስጥ ዘይት አድርጎ ቢዘፈዝፍሽ እንኳን እግዚአብሔር አምላክ አንቺን ከዛ ካዛባሽው ስርዓት ውስጥ አወጣሽ ምንም የሚመጣ በረከት የለም። ወንድም ብትሆን ልክ እንደዚሁ ማለት ነው። ሚስትህን ለማሰቃየት እግዚአብሔር አልሰጠህም። በበርሜል ውስጥ አይዘፈዝፉም አልኩ። ከኢትዮጵያ ነቢያት እንትና የሚባል ፕሮፌት መጣ እንትናንም አስመጣን ብለው ማለት ለምን በበርሜል ውስጥ 1 ሳምንት ከድነውብህ በዘይቱ ለምን እንዳለ ብስብስ ብለህ ርሳ አትወጣም? እግዚአብሔር ከአንተ ጋር አይቆም። ማንም የልጅነት ሚስቱን አያታልል ይላል። የቃል ኪዳን ሚስትን አታላል፣ የቃል ኪዳን ባልሽን አታታይ። በእውነት ጌታዬ በሚያውቀው ይሄ የእግዚአብሔር ድምፅ ነው፣ ለእኔም ለእናንተ ማለት ነው። በተለይ በውጭ ሀገር ያላችሁ ወንድሞችና እህቶች ጌታ ለቅድስና ሕይወት ጠርቶናል። ኢየሱስ ይወደናል የሚለው ቃል ራሱ በቃ ሌላ ቃላት ስለሌለው እንጂ ጌታ ይወደናል። በእግዚአብሔር ቤት ውስጥ የነበራችሁ አኩርፋችሁ በቸርች በተለያየ ምክንያት ወይ በሚስትህ ወይ በልጆችህ ወይ በቸርች ውስጥ ባሉ አገልጋዮች ወይ በፓስተሮች በሽማግሌዎች አኩርፋችሁ የወጣችሁ ወንድሞች እናቶች ወደ እግዚአብሔር ህብረት ተመለሱ። ጌታ እግዚአብሔር እንደገና ያቆማል። የእንደገና አምላክ እግዚአብሔር እንደገና ሰዎችን ያቆማል፣ ልጆቹን ያቆማል። ይህን ላለው ጸጋና ሰላም ይብዛላችሁ። ጌታ እግዚአብሔር ዘመናችሁን ይባርክ። ደግሜ እነግራችኋለሁ፣ በእግዚአብሔር ቤት ውስጥ የነበራችሁ ጌታን የምታውቁ ወደ ዓለም የሄዳችሁ ሰዎች ፕሊዝ ተመለሱ። በቃ የዋህነት የቀድሞ የዋህነት ያ በቅንነት እግዚአብሔርን ቃል ቁጭ ብላችሁ ስትሰሙ የነበረው የሆነ ፓስተሩ ሲያስተምር እጅህን በቃ ልክ እንደሚገረም ሰው ሆኖ እንደዚህ በታዛቢነት አይነት ነገር የምታዩትን እሱን ተዉት ብራዘር። ቅንነት ፊቱን ታያል ይችላል። ቅኖቹ ነው። በእውነት ጌታ ኢየሱስ ምስክር ነው። ቅንነት በጣም 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 ፓስተሩ የሆነ እንኳን ቃል ቢናገር በቃ አቅንተስ ማለት ቢያጣመም እንኳን ቅኖች እንሆን። ደግሞ እግዚአብሔር ለዚህ ህይወት ጠርቶናል። ደግሞም ይሄ ህይወት በእያንዳንዳችን ያለን የክርስቶስ ልብ እኮ አለን። ጴንጤ የፈለገ ቢሆን መቼም ሰይጣን 7 እጥፍ ካልገባበት በስተቀር ጴንጤ አረመኔ አይሆንም፣ አንሆንም። እንደዚህ አይነት መንፈስ አልተሰጠንም። አሁን ልንቆጣ እንችላለን፣ ልንደክም እንችላለን፣ የተለያዩ ቦታ ልንነጫነጭ እንችላለን። ግን ተመልሰህ እኮ እንጸጸታለን። የክብር መንፈስ ይራራል አይደል እኮ በውስጥህ ያሳዝንሃል አይደል? ያሳዝንሃል አይደል? ጴንጤ ያስታውቅበታል፣ ፊቱ ላይ ያስታውቅ። የፈለገ ወደ ሌላ ሃይማኖት ቢሄድ የተለያየ ቦታ ላይ ቢወድቅ የፊቱ ብርሃን ላህ ላይ ስለበራ በደንብ ነው የሚያስታውቅብህ። በደንብ አንለምደውም እኮ አንለምደውም። ድራፍት እየጠጣያው ክብር ለኢየሱስ ክርስቶስ ይሁን ትላለህ። እዛ እኮ ማለት ንግግር ሁሉ ያስታውቅብሃል። አንተ ገሊላዊ ነህ እንደተባለ ማለት ነው። ጴንጤ በደንብ ነው የሚያስታውቅበት አልኩ። ይሄ በዋል ፈሰስ ያሉ አለ ጴንጤ በትክክል ጴንጤ የሆነ በደንብ ነው የሚያስታውቅበት። ንግግር ያስታውቃል። እንጀራ ሲመጣልህ እንኳን አመስግነን እንብላ ነው እኮ ብለህ አንተ እኮ ሄደሃል አለ። የምን አመስግነን ልማድ አይለቅ ብለው እንዲሉት እስኪ ጌታና እንዴ እናመስግን ይልልሃል። ድራፍት ለመጠጣት ቢራው ላይ ቀዝቀዝ ያለው ቢራ ላይ እጃችንን ጭነን ምናምን ነገር ብለው ቢራ ላይ እጁን ለመጫን ሁሉ ጭምር የሚቃጠዋለ በቃ ያስታውቅብሃል። ብራዘር አንተ ያዕቆብ በዛ ርስት የለውም ስል የለም። አንተ ለዛ ህይወት አልተጠራሽም። ያው እንግዲህ ጌታ ይመስገን ትላለች።
እንትን ሺሻዋን እያጨሰች ማለት የሚንቦቀቦቀው ነገር እያንቦቀቦቀች ጌታ ይመስገን ኢየሱሴ እኔ እኮ ወደዋለሁ ትላለች። አዎ ትወጃዋለሽ፣ ትወጃዋለሽ በደንብ ነው ትወጂ። እንዴ አልወደውም ብለሽ የሚያስታውቅ በደንብ ነው የሚያስታውቅብሽ። ፒፓሽን እየነፋሽ ግን ዊኒስተንና ግስላ እያጨሽ ግስላ ሆነሻል። ጭስ በጭስ ሆነሽ ማለት ነው። እንዴት እንደሚያስታውቅብሽ ራሱ አለማያኑ ራሱ እንኳን ይላሉ። እኔ ምንም የዚች ልጅ ሙዱ አይመቸኝም ይሉሻል። ኧረ እኔ ጌታ ይመስገን ይኸው አወዳ እየጫትኩ ነው በየቃምኩ ነው ብለሽ ውጤ ድንገት እንኳን ዕቃ የምጠጪው ኮካ ኮላ እንኳን ቢወርቅብሽ በኢየሱስ ስም ነው የምትይው እዛ ጋር ወይ በኢየሱስ ስም እዛው ጫት እየቃምሽ እሰይ እንኳን ማስባለሽ ጌታዬ። ገለምሶ ጉንጭሽ ውስጥ ይዘሽ በኢየሱስ ስም ትይልኛለሽ አይደል? ይሄ ነው አይሽ። ይሄ አዛጦንኛ ቋንቋ ለምደሽ ቃርመሽ ሄደሽ ያለ ሰፈሯ የተገኘች በግ ትባላለች። ያለ ሰፈሯ ያለ መንደሯ የተገኘች ቆንጅዬ በግ ናት እኮ ላት ያላት። ልጅየው ከአባቱ ቤት ሄዶ ከእሪያዎች ጋር እንደተሰማራ ማለት ነው። ከሪያዎች ጋር ሄደሽ አንቺ አሰርት እንትን ትያለሽ። ጌታ ይመስገን ሃሌሉያ። አዎ እስኪ ደግሞ የተከስተን እንክፈት ያለሽ እዛ ሆነሽ የድሮ የዳጊን ልቤን ሲነካው ምናምን ሲጨምሩት የዳጊን ታያለሽ። እዛ ሆነ አየሽ። የምትሰሚው መዝሙርና ጉንጭሽ ውስጥ ያልሽው አወዳይ አልተገናኘም፣ አብሮ አይሄዱም። ለሆነ ጊዜ ደስ ሊልሽ ይችላል። ከዛ ግን የዱካክ መዓት ነው ይመጣው። ጌታ መንፈስ ቅዱስ ደግሞ ጌታ መንፈስ ቅዱስ ደግሞ ይመጣና ለህሊናሽ ይመሰክርልሻል። ህሊናዬ በመንፈስ ቅዱስ ይመሰክርልኛል እንዳለ ጳውሎስ። ላት ያላት በግ ማለት ነው። እዛ መካከል ቁጭ ብላ ጭራቸውን ገልበጣው ሀፍረታቸውን ከሚያሳዩ ፍየሎች ጋር ቁጭ ብላ ትቀመቅምልሃለች። ገባ እንዴ በለጮ ነው እየተባለ ማለት ነው። አንቺ ምን ቤት ነሽ እህትዬ? ያለ ሰፈርሽ ሄደሽ ያስታውቅብሻል። ቀያ ያስታውቅብኛል እንዳለ ተኬ በጣም ነው የሚያስታውቅበት። በጣም እኔ የጴንጤ አይነው አሁን አይቻቀዋለሁ አልኩ። እንኳን ጌታ ይነግሮኝ እንዲሁ ዝም ብዬ አይቻቃለሁ። በደንብ ሞገሳም የሆንክ ልጅ ሞገሳም የሆንክ ልጅ እኮ አልኩ። ሞገሳም የሆንሽ እኮ ልጅ ነሽ። ሞገሳም አንቺ አታውቂም። ዝም ብለሽ ጡሉ ጡሉ ነው የምትይው፣ ግን ሞገሳም እኮ አልኩሽ። የንግግር ቁጥብነት ብለህ ብትል እዛ ሰክሮ እንኳን እኮ አይሳደብም። ጴንጤ አይተው አንዳንዱ የጠጣው ጥንብዝ ብለው ጠጥተው የመስፍን ጉቱን መዝሙር ነው የሚዘምርልን። ተሻገር ያለው ይልልሃል። አንተ ምን ትሻገራለህ? አረቄው እኮ እግርህን ይዞህ ተሻገር ወዴት ተሻገራለህ? ወንድሜ ተሻግረህ ወይኔ ኤርሚሻ ተሻገር ና ወዲህ ግድም ተሻገር ያለ ቦታ ሄደ ተሻገር አለው። እሷኑ ቃል ከዛው ካለበት ቦታ ትተህ ተሻገር ወደዚህ ወደ ቀድሞ ቤተ ማለት ነው። ተሻገር ያለው ይልላት። ጠጥቶ እኮ ነው ሰክሮ፣ ምንም አይለቀም አልኩህ። ዝማሬው በመንፈስ ላይ ታትሟል። ስብከቱ የኢየሱስ ስሙ አንደበት ላይ አይደለም መንፈስ ላይ ሁሉ ታትሟል። ተሻገር ያለው ይልላል እየሰከረ ሂደለፍ ያለው ተው ማን ድፋባቸው። እንደዚህማ እኛ ላይ ሙድ አትይዝም። ልክ ነህ፣ መዝሙሩ ልክ ነው። ተሻገር ያለው ነው። ና ተሻገርና ወደ ጽድቅ ጎዳና ተመለስ። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ ይላል። ነፍሴን መለሳት ይላል ዳዊት። ቅድም ያልኩት ማለት ነው። አየህ፣ ከጽድቅ ጎዳና ወጥቶ ሴት ሲያይ፣ ሰይጣን ህዝብ ሲያስቆጥረው፣ የተለያየ ነገር ሲያደርገው ቆይቼ እግዚአብሔርን ደጅ ጠናሁት እሱም ዘንበል አለልኝ ይላል። ከዛስ
ያ መዝሙር 40 ላይ ነው። ኧረ እዚህ መዝሙረ ዳዊት መዝሙር 23 ላይ እግዚአብሔር እረኛዬ ነው ብሎ በሚለው ክፍል ላይ ነፍሴንም መለሳት ስለ ስሙ በጽድቅ መንገድ መራኝ ይላል። አየህ ከጽድቅ መንገድ ወጥታበት ነበር እና ብትጠብቀኝ ብትገለኝም እንኳን አንተን እጠብቅሃለሁ አለ። አይኖቼን ወደ ተራሮች አነሳ ረዳቴ ከወዴት ይምጣ ብሎ ወንድሞች እናቶች፣ በሰዎች ያዘናችሁ፣ በፓስተሮች፣ በአገልጋዮች፣ በሽማግሌዎች ያዘናችሁ፣ እኔ እንኳን ባለማወቅ አሳዝኛችሁ ሆነ በዚህ 10 ዓመት ውስጥ በእኔ ምክንያት ከቸርች ከቀራችሁ እኔን ይቅር በሉኝ። ወንድሞች እናቶች፣ ፓስተሮችና አገልጋዮችን መሪዎችን ይቅር በሉ። በዘማሪያን በእናቶች በእህቶች ያዘናችሁ ከሆነ ይቅር በሉ። ይቅር ማለት የክርስቶስ ልብ ነው። ወደ እግዚአብሔር ህብረት ተመለሱ፣ ወደ ቅዱሳን ህብረት ተመለሱ። ሲተጉ የሚያገኛቸው እንዳለ ጌታ ሲመጣ መሰባሰባችሁን አትተዉ፣ ከቀድሞ ይልቅ እንደውም የበለጠ እንድናደርግ መሰባሰባችሁን አትተዉ፣ ለፍቅርና ለመልካም ስራ እርስ በርሳችንን እንተያይ ብሎ እንዳለ ፕሊስ ወንድሞቼና እህቶቼ በጌታ 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 በኢየሱስ ክርስቶስ ስም እለምናችኋለሁ፣ ተመለሱ፣ ወደ እግዚአብሔር ተመለሱ፣ ወደ እግዚአብሔር ህብረት፣ ወደ ቅዱሳን ህብረት። የቸርች ነገር አይቅለልብን ወንድሞች። ክርስትና ቸርች ስለሄዱ አይደለም ብሎ የሚል አንድ ሸፋፋ የሆነ መረዳት ያላቸው ሰዎች አሉ። እንዴ በቅዱሳን ህብረት እንድናደርግ ጌታ ጠርቶናል። ኦኬ፣ በእውነተኛ ህይወት፣ በእውነተኛ ፍቅር፣ በእውነተኛ ምህረት፣ በእውነተኛ ልብ ከቅዱሳን ጋር ህብረት ልናደርግ እግዚአብሔር ለከበረ ህይወት ጠርቶናል። ለከበረ ህይወት ብትሄድ እንኳን እኮ አልኩ ያሳብቅብሃል። በጌታ እንደሆንክ ያሳብቃል። የገሊላ ሰው ናችሁ ብሎ እኮ ያሉት ጴጥሮስን ዝም ብሎ አይደለም። ይሄ እርሱ ደግሞ ከገሊላ ነው አለች። ንግግር ይገልጣል አለችው። ኧረ እኔ አይደለሁም ይማል ይረገም ነበር ይላል። ኧረ እኔ አይደለሁም ምናምን ያስታውቅብሃል። ከደሴ አካባቢ የመጣ ሰው አሁን ሲናገር ያስታውቅበታል። ዲ ይላል። እንዴት ነህ ደግ ነህ ብሎ ካለ ከወሎ አካባቢ ነው የመጣው። በወረዳ አማርኛ ልንገር አይታወቅም እንዴ? ከትግራይ አካባቢ የመጣ ሲያወራ አማርኛ ከጎንደር ከመጣ ነ ብሎ ይላል። ልክ እንደዚሁ ገሊላውያን ሰማርያውያን የሚናገሩበት አክሰንት አላቸው፣ ይታወቃል። ከጌታም ጋር ስለዋለ ይታወቃል። ያው ጌታ ብዙ ጊዜ እውነት እውነት እላችኋለሁ ብሎ ስለሚል እሱም ጴጥሮስም እንደዚሁ ሳይል አይቀርም። ያስታውቃ አንተ ገሊላዊ ነህ አለችው። ወይ ደግሞ ኤፍራይም ሰዎች አንዴ ከቢንያም ጋር ነው ተዋጉና የዮርዳኖስን ወንዝ ያዙት እንዳይሻገሩ ከኤፍራይም እና ሺቦሌት ብለህ ጥራ አሉት እና ሺቦሌት ብሎ መጥራት ስላልቻለ አጥርቶ መናገር አይችልምና ሲቦሌት ብሎ ሲል ወስደው ገደሉት ይላል። በዮርዳኖስ አረዱት ይላል። እንደዚህ አድርገው ኤፍራማውያንም መተዋቸዋል። ምን ማለት ነው? ንግግር ይገልጣል። ጴንጤ ንግግሩ ይገልጠዋል። ዝማሬ ይገልጣል። ምን የትም ቦታ ላይ ተደበቃሉ። የትም ቦታ ላይ ወንድሞች ናቶች ዘማሪ ሆኖ ጠንቋይ ቤት ቢሄድ ጠንቋዩ ራሱ ያውቃል። ውጣ ወደዛ ሂድ፣ ወደዛ ዞር፣ ይሄ ሰውዬ ወደዛ አስወጭልኝ፣ ይሄ ከይሲ ነው ብሎ የሚል ከይሲ ከኛ ቤት ከኔ መዝገብ ላይ የለም ከኛ ወገን አይደለም አስወጡት ነው ብሎ የሚል ነጠላዋን አዘቅዝቃ ምትሄዳለች ጠንቋይ ቤት። እስኪ አባ እንትና የሚባሉ አዋቂ ሰው እዚህ ተነስተዋል ብላ ዋት አባ እንትና የሚባሉ ሰው ምናምን ነገር እና ስትሄጂ ሰይጣን ራሱ እዛ እቺ ሴትዮ ከኔ ወገን አይደለችም ከኛ በረት አይደለችም አስወጡልኝ ነው ብሎ የሚለው። አስወጡልኝ። በጣም ብዙዎች እንደዚህ ሆነዋል። እንደዚህ ሄደው ጠንቋይ ቤት ተባረዋል። በማ በሰይጣን አፍረው ተዋርደ እጅ በለዛ መናፍቅ ብለው ማለት ነው። እሰይ እንኳንም ሰይጣን እንደዚህ ያላችሁ እሰይ። ጠንቋይ ቤት ሄዳችሁ ሴቶች እና ወንድሞች እሰይ። መድኃኔዓለም ስራው ዞር ዋራ አይደል? አይሽ በሰይጣን በኩል እያገለገለች ነው ማለት ነው። ወጭ ሄጅ ወደዛ ስታስጠላ ምናምን ነገር እያለ ማለት ነው። ምን ልታደርግ ሄድሽ? መጀመሪያ በአባትሽ ቤት መገለጥ መቼ ጠፋና ሚስጥርን የሚገልጥ የዳንኤልን አምላክ እያመለኩ ጠንቋይ ጋር ሚስጥሬን እንዲነግሩኝ ብሎ መሄድ ምን ማለት ነው? የጥበብና የእውቀት መዝገብ ሁሉ በሱ ዘንድ የሆነ እንዲሁም ደግሞ
መገለጥን ራዮችን ህልሞችና ድምፆችን እንደሚናገር አታውቁም? ታውቃላችሁ። እናውቃለን። ሕያው ምስክር ነኝ። እናውቃለን። የጌታዬን ድምፅ ለመፈለግ ሩቅ አንሄድም። በቅንነት በእግዚአብሔር ፊት አባ ስንለው የሚሰማን አለ። ሰምቶ እኛ በፈለግነው ሰዓት ላይመልስልህ ይችል ይሆናል። በመለሰ ሰዓት ይመልስ። እኛ ግን በእምነት ጸንተን እንቆማለን፣ እንጠብቀዋለን። ተከራክራችሁ ከሆነ ከጌታ ጋር ስለ ክርክር የሚመልስልኝን አውቅ ዘንድ የዕንባቆም አምላክ እግዚአብሔርን በመጠበቂያዬ ላይ ቆሜ እጠብቀዋለሁ። ቢመሽም ይነጋል፣ ብትወድቅ ትነሳለህ። ያነሳል እግዚአብሔር። የተለያየ ነገር ያለ ጽድቅ ጎዳና የሆነ መንገድን አትሂዱ ወንድሞቼ ናቶች። እግዚአብሔር ጻድቅ ነው፣ ያከብራል አልኩ። ያከብራል። የሐሰትን መንገድ አትምረጡ፣ የጽድቅን መንገድ ምረጡ። የጽድቅን መንገድ እንምረጥ። እግዚአብሔር አምላክ ከጻድቃን ጋር አንተ የጻድቃንን መንገድ ታቃናለህ ይላል። ለጊዜ ተጣመመብል ይመስል ይችላል። ታቃናለህ ይላል። እግዚአብሔር ሳይፈቅድላችሁ፣ እግዚአብሔር ሳይወስንላችሁ የራሳችሁን የመኖሪያ ዳርቻ አትወስኑ። በእግዚአብሔር ፊት ግን ጸልዩ። የመኖሪያ ስፍራዬ ዳርቻ የት ነው ንገረኝ ብለህ በል። የት ልታኖረኝ አስበሃል? በመንግስት ውስጥ ደግሞ በምን እንዳገለግልህ አስበሃል? የትዳር አጋር ከሌለ በእግዚአብሔር ፊት አልቅሱ። ወንድሞቼ እና እህቶቼ አልቅሱ ነው ያልኩ። በተለይ ወንድሞች አልቅሱ፣ እህቶችም አልቅሱ። የት? በእግዚአብሔር ፊት። ምን ስጠኝ ብሎ ባል ስጠኝ ብለሽ ጸልይ በእግዚአብሔር ፊት። ባል፣ እውነተኛ ባል፣ ለእሱ የተሰራውለትን ባል። ወላድ በድባቧት ይሂድ ብላ ምትል የእናትሽን ምክር አትስሚ። አንቺ የአገሩ ሁሉ ወንድ ሚስት አይደለሽም። የአገሩ ሁሉ ሴት ያንተ ሚስት አይደሉም። እኔ በያው ጌታ ፊት እነግራቸዋለሁ፣ ደጋግሜም እነግራቸዋለሁ። በጣም አልቅሻለሁ ስለ ሚስት። ምክንያቱም የአይኔ ምርጫ የሆኑትን ሁሉ አላገባኋቸው። ሚስቴ ስለምታውቅ ነው ዓለም አደባባይ ላይ የምነግራችሁ። የጠየኳቸው ሴቶች ሁሉ ሚስቶች አልሆኑኝም። የጠየቁኝም ሴቶች ነበሩ፣ ባሎች አልሆንኳቸውም። አንድ ሁለት ነው ሶስት ሴቶች ጠይቀው የነበረ። አንዷ ያለ ዕድሜ ገንዘብ አላት፣ ቡና አስመጪና ላኪ ነበረች። እሷን ሴትዮ አግብቼ ቢሆን ኖሮ ይህኔ ልማታዊ ባለሀብት ሆንልህ ነበር። ግን እግዚአብሔር አልጠራኝም ለዛ ህይወት ምናምን ነገር ብዬ ማለት ነው። ይዛ የመጣችው መኪና እኔ በእኔ ሰፈር ደጅ አላለፈ። መኪና አይቶ ዘው ብሎ የሚገባበት አለ። በራዘር እግዚአብሔር ይጠየቃል። ደግሞ በጌታ በሆንኩበት ጊዜ ነው የመጣችው ማለት ነው። በ7 ወይ በ8 ዓመት አካባቢ ትበልጠኛለች። ሃኒ ቤቢ ልትለኝ መጣች ማለት ነው። እኔ ደግሞ እዚህ ገና እየተቀጣጠልኩ ኢየሱስ ጌታ ነው እያልኩ ደህንነት ትምህርት ተመርጬ ሳልጨርስ በመኪናዋ ይዛ ልትሄድ ማለት ነው። እና ይሄኔ አልማዝ ባለ ጭራ መስዬ ቀርቼልህ ነበር ከክርስቶስ ተለይቼ ማለት ነው። ቡና አስመጪ ነበረች እና ላኪ የያዘችው መኪና በወቅቱ ላንድ ክሩዘር ነው ብራዘር፣ ላንድ ክሩዘር መኪና ማለት ነው። ያኔ በኢትዮጵያ 500,000 ምናምን አካባቢ ነው የሚሸጠው። እና ገብቼልህ እንደ አፋር ጎረምሳ መፋቂያን ይዤ ፊት ለፊት በር ላይ ቁጭ ማለት ፊት ለፊት መኪናው ላይ ተቀምጬ ሃሌሉያ እያልኩኝ ወይ ደግሞ አይ ቲንክ እምነቷ እንኳን ብዙ አልጠይቋትም ገና እንትን ስላላለን ወግጅ ብዬ እንድል መድኃኔዓለም ስለረዳኝ ሌሎቹንም እንደዚሁ። ሁለቱን ከኛ ቸርች ናቸው። ተስፍዬ ብነግረው ያውቃቸዋል። ተስፍዬ እዚህ ስላለ ማለት ነው። ግን አልናገርም። እኔም ገና በአገር ሰላም ሁኑ። አንዷ መታ ምን ብላ እንዳለችኝ ጌታ ምስክሬ፣ ቃል ክትፎ ቤት ነው ይዛኝ ሄደችው። ቃል ክትፎ ቤት የሚባለው እዚህ ኦሮሚያ ኢንቨስትመንት ፊት ለፊት ላይ ማለት ነው። ዛሬ ልናዘዘው አይደል እንግዲህ የማይሰራ ኃጢአት እግዚአብሔር ይፍታ ብሎ ጌታ ፈቶኛል። እዛ ነው ይዛኝ ሄደችው አልኩ። ቃል ክትፎ ቤት እኔ በርቀት ነው የማየው ካለኝ ኢኮኖሚ አኳያ በውጭ ተሳል የሚሆነው እንጂ ማለፈው ገብቼበት አላቅም። ይዛኝ ሄደቻ ክትፎ ሻላል ማኪያቶ ምናምን ነገር ብላ እና ሳወራት ትቅለሰልስብኛለች። ገባኝ። ብዙም ገጠሬ ስለሆንኩ ብዙ ባይገባኝም ግን ብዙም ሳልቆይ ገባኝ። እና እና ከበባው ሲበዛ ምን አለችኝ እዛ ተስፍዬ ያውቃል። ሽብሸባ ኳየር በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ጀምሬ ነበር። እነ ፓስተር ዮሴፍ ይታይ ሁሉ ጭምር ያውቃል። ቤተክርስቲያናችን በዝማሬው ላይ የሚያገለግል ፓስተር ስለነበረ
እንደውም የገዛሁትን መቋሚያና ከበሮ የነ ተስፍዬ ኤኳይሩን ቢኳይር ሲኳይር አይዶ ነው ቀዳውታል። ከበሮውን መቋሚያውን ሁሉ ሰብረው አንዴ ከሰው ጋር ተጣልቻለሁ በዚህ ጉዳይ ላይ። ወንድማችን ጌታ ያውቃልና ብርክታይት ሊያገለግሉ መጥተውኛ ቸርች ዝማሬ ጉባኤ እግዚአብሔር አሴምብሊ ቸርች ታውቁታላችሁ። ዲኳየር ነው የሰፈረብኝ። አዎ ዲኳየሮች ናቸው። በቃ የእናንተ አይደሉም። ተስፍዬ እና ያንን መቋሚያ ጌታ ያውቃልና ብርክታይት ሊያገለግሉ መጥቶና እግዚአብሔር ተዋጊ ነው ብሎ በሚለው መዝሙር ማለት ነው። የዛን ቀን አልኩ ብራዘር እንዴ እኔ የገዛሁትን መቋሚያ እየመጀረጡ አንዳንዱን እየሰበሩ አንዳንዱን ይዘው ለወጡ ማለት ነው። ስለኛ ይዋጋል ተብሎ የተባለ የዛን ቀን አልኩ በዛው መቋሚያ ተቀብዬ የቤተክርስቲያናችን ኳየሮች በስጋ ባገለግላቸውና በኋላ ላይ ንስሐ ጸሎት ብገባ ደስ ባለኝ ነበር። መቋሚያውን አልኩ እና ያቺ ልጅ ክትፎ ቤት ጠርታ ምንን ወድልሃለሁ ብላ ብትለኝ ጥሩ ኤርሚዬ ከበሮ ስትመጣ ስወደው አላለችኝም። አሁን በከበሮ መጣት ወይኔ እናንተ ሰዎች ተውኝ። ዛሬማ ብዙ አስለፍልፋችሁኛል። ከበሮ አመታትን ስወደው ኤርሚ አላለችኝም። ታዲያች ሴትዮዋን ትዳር ውስጥ ብንመጣ ከበሮን መምታት እንደምችል እሷን ደግሞ ድብደባ ከበሮ አመታትን ወድጄዋለሁ አለችኝ። ወይኔ ሰው